በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሰላም ልላችሁ እወዳለሁ። እንኳን ለእናታችን ለንጽሕተ ንጹሐን ለቅድስተ ቅዱሳን ለአምላክ እናት ለድንግል ማርያም የልደቷ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። መልክአ ልደታ ለማርያምን በሥላሴ ስም አነብላችኋለሁ። እግዚአብሔር ለእኔ ማንበብን ስልጣን ጸጋ እግዚአብሔር ይስጠኝ። ሰላም ለጽንሰትኪ ከደጋግ አባቶች አብራክ በሕግ በሆነ ጋብቻ ለመጸነስሽ ሰላምታ ይገባል። የሰማይ መውጫ የያዕቆብ መሰላል ድንግል ማርያም ሆይ የመጸነስሽንና የመወለድሽን ነገር በአንድነት እናገር ዘንድ በልቤ ምንጭ በጥበብሽ ውሃ ይሙላ። ሰላም ለልደትኪ ከንጉሥ ዳዊትና ከካህን ሌዊ ቤት በተባረከ ቀን ለመወለድሽ ሰላምታ ይገባል። የማክሰኞ እርሻና የኤልያስ ማሰሮ ማርያም ሆይ በወቀሳና በከሰሳ ቀን ሞትና መከራ ወደሌለበት እንደ ስምሽ ጥሪኝ። ሰላም ለዝክረ ስምኪ ስለ ክርስቶስ ስም ከዓለም ለተለየ ጠጉርሽና ለስምሽ መታሰቢያ ሰላምታ ይገባል። ድንግል ማርያም ሆይ የአዳም መርገም በአንቺ ተሽሯልና በልደትሽ መጠን ልክ አዳም ከልጆቹ ሁሉ ጋር ያመሰግኑሻል። ሰላም ለርእስኪ የፍጡር ሁሉ መታደስ በሔዋን ከጠፋ በኋላ የሚደነቅ ፊትሽ እና ለራስሽ ሰላምታ ይገባል። ድንግል ማርያም ሆይ ከልደትሽ ጀምሮ እስከ በኩር ወልድ ልደት ድረስ አብ የምድርን አደራ በተቀበለ ጊዜ እመቤት ሆይ በከባድ መከራ ቀን አድኝን። ሰላም ለቀራንብትኪ በሚገባ ለዓይኖችሽ እና ለቅንድቦችሽ ሰላምታ ይገባል። የአባትሽ የኢያቄም ዘመኑ ከአለፈ በኋላ የተወለድሽ የሁሉን አምላክ የወለድሽ ድንግል ማርያም ሆይ በደብረ መዛግብት በረሃ አዳምን እንደተናገረው ያው አብ ቃል አላበለም። ሰላም ለአእዛኒኪ ሰምፒር ከተባለ ዕንቁ ለተለየ እና ለተዋቡ ጉንጮችሽና በቅዱስ ገብርኤል አፍ የምሥራችን ለሰሙ ጆሮችሽ ሰላምታ ይገባል። ድንግል ማርያም ሆይ ከቅዱሳን አባቶች አብራክ መወለዴ መከራና ሐዘን ለአለበት አይደለምና ለዘላለም አትፍራ በይኝ። ሰላም ለአናፊኪ ዘወትር አምላክን ለማመስገን ለቀኑ ከንፈሮችሽና የክርስቶስን መዓዛ ለተመሉ አፍንጫዎችሽ ሰላምታ ይገባል። በሰርግ ቀን የከበርሽና የተመሰገንሽ ድንግል ማርያም ሆይ በሚያስፈራ በጽኑ የአማኑኤል ዘመን ከኢያቄም በሥጋ መወለድሽን ተማጸንኩ። ሰላም ለአፉኪ ለሰማይ አምላክ ዘወትር ምስጋናን ላቀረቡ በአንድነት ለጥርሶችሽና ለአፍሽ ሰላምታ ይገባል። በፍቅርና በሰላም የተወለድሽ ድንግል ማርያም ሆይ ፈጣሪ ዕዝራን ከሞት እንደሰወረው በአንቺ አማላጅነት ከነፍስ ሞት ሰውሪኝ። ሰላም ለልሳኒኪ በወይንና በማር አምሳል ለአማሩ ለቃልሽና ለአንደበትሽ ሰላምታ ይገባል። የቅዱሳን ክብር ድንግል ማርያም ሆይ የሰው ልብ ሲርድ ዓይንም ሲቅበዘበዝ በልደትሽ በመድህን ልጅሽ ፊት ከኃጢአቴ የነጻው አድርጊኝ። ሰላም ለእስትንፋስኪ
በግብፅ ጎዳና ድካም ጊዜ ለደረቀ ጉሮሮሽ እና የሽቱ መዓዛ ለሆነ ለስትንፋስሽ ሰላምታ ይገባል። በድንግልና አምላክን የወለድሽ ድንግል ማርያም ሆይ ይህ መውለድሽ ለዓለም ብርሃን ነውና ጥፋትን እንዳላይ የነፍስ አለይታ ሁኚ። ሰላም ለከሳዲኪ ባለ መሸሽ የእሳትን ነበልባልን ለተሸከመ ትከሻሽና የብርሌ አንገት ለሚመስል አንገትሽ ሰላምታ ይገባል። ድንግል ማርያም ሆይ በቤተልሔም ውስጥ አምላክን በድንግልና ከወለድሽ በኋላ በአዲስ ከፍታ መሰረትሽ ቢሰማ የአዳምን የሔዋንን ሐዘን ተወገደ። ሰላም ለዘባንኪ የፍህም የፍጹም እሳት ቢላዋ ደረትሽና የመጀመሪያዋን ብርሃነ ሰረገላ ለሆነ ጀርባሽ ሰላምታ ይገባል። ዓለምን ሁሉ ለማዳን የተወለድሽ ድንግል እመቤቴ ማርያም ሆይ ከበዛ የሥጋና የደም ሥጋ ሥራ በአዳም ባሪያሽ ቦታ በጥበብሽ ነፃ አውጪኝ። ሰላም ለሕፅንኪ የተዘጋጀ የሰማይ እንጀራና የሕይወት ጽዋ በሙሉ ለያዙ እጆችሽና ለጭንሽ ሰላምታ ይገባል። ድንግል ማርያም ሆይ ለአዳምና ለዘሩ ድህነት በመውለድሽ ሙሴን ጌታው ከባሕር እንደወጣው እመቤቴ ማርያም ሆይ ከበደል ጭቃ ጽናትም አውጪኝ። ሰላም ለመዛርኢኪ ዳግመኛም ለኩርናሽና ለልዑል መለኮት ትራስ ለሆነ መከንጃሽ ሰላምታ ይገባል። የኦሪት ዕረፍትና የአዲስ ወንጌል ዋልታ ድንግል ማርያም ሆይ መወለድሽ ለይቅርታና ለምሕረት ሆኗልና ከችግርና ከጥፋት ፈጽመሽ አድኝኝ። ሰላም ለእመታቲኪ የኬፋንና የሳኦልን አምላክ በሥጋ እንደ መውለድሽ ለተቀበሉ ለመሃል እጅሽና ለክንድሽ ሰላምታ ይገባል። ድንግል ማርያም ሆይ ፈጣሪ በአባቶችሽ ምስጋና በመጣ ጊዜ ለኃጢአተኛ ሰው ልደትሽ ተስፋ ነውና በመከራ ጊዜ አትፍራ በይኝ። ሰላም ለአጻብዒኪ የወይንና የሮማንን አበባዎች ለሚመስሉ ለአስሩ ጣቶችሽና ለጥፍሮችሽ ሰላምታ ይገባል። ድንግል ማርያም ሆይ የልደትሽን መታሰቢያ በየጊዜው ስናገር እኔን አጎሳቁሎ ያጠፋኛልና ጠብን የሚወድ ጠላቴ በከንቱ አያጥቃኝ። ሰላም ለአጥባትኪ ዓለምን ሁሉ የሚመግብ የድንግልና ወተትን ከእርሱ ለአጠባው ጡትሽ ሰላምታ ይገባል። ድንግል ማርያም ሆይ በፈሰሰው የልጅሽ ደም ተማጽኘሻለሁ፣ አትጣይኝ። የጠላት አፍ በእኔ ላይ በተከፈተ ጊዜ ሰይጣንንና ጠላትን በግራ አቁሚልኝ። አሜን። ሰላም ለገቦኪ በልዑል ምስጋና መዓዛ ለጠገበ ሆድሽ እና የወርቅ አመልማሎ ሽልማቱ ለሆኖ ጎንሽ ሰላምታ ይገባል። በመውለድሽም ለመከራ ዘመን መጨረሻ የሆነ ድንግል ማርያም ሆይ የበደል ሰዎች ፈጽመው በበዙም ጊዜ እመቤቴ ሆይ አለሁልህ አትፍራ በይኝ። ሰላም ለልብኪ ለህሊናሽ እና ለኩላሊትሽ መበቀልን ለማያውቅ ለልብሽም ሰላምታ ይገባል። ለምሕረትና ለይቅርታ የተወለድሽ ድንግል ማርያም ሆይ በሥጋና በነፍስ መንገድ ጥፋትን እንዳላይ በረድኤትሽ ጠብቂኝ፣ መጋረድንም ጋርጅን። አሜን። ሰላም ለአማኦቲኪ ወልድ በተሰቀለ ጊዜ ከእምብርት እና ከሆድ ዕቃ በታች
እንደ እሳት ለተቃጠለ አንጀትሽ ሰላምታ ይገባል። ከደጋግ ወገኖች የተወለድሽ ድንግል ማርያም ሆይ በአደባባይ እንዳይዘኝ የጠላቴን ምክር በትኝው። ብዙ የሆነ የቤቱን ገንዘብ ለሌላ ስጭበት። አሜን። ሰላም ለማህፀኒኪ ከቅዱስ ገብርኤል ድምፅ የተነሳ ቃልን በሥጋ በወለድሽ ጊዜ ለድንግልናሽና ለማኅፀንሽ ሰላምታ ይገባል። ድንግል ማርያም ሆይ የስምሽን መታሰቢያና የልደትሽን ኃይል እየጠራው ከቅዱሳን አባቶች ጋር ዕድል ትሰጪኝ ዘንድ መስቀልን በተሸከመ ልጅሽ እማጸናለሁ። ሰላም ለሐቆኪ ለጥቂት ጊዜም ቢሆን በወርቅ ምዝምዝ ማጌጥን ላልወደደ የሁለት ጭኖች ጣሪያ ለሆነ ወገብሽ ሰላምታ ይገባል። ድንግል ማርያም ሆይ ለነገሩ ሌላ ነውና ሕይወቱም ልዩ ነውና በልደትሽና በልጅሽ ሞት ጊዜ በዚህ በባሪያሽ ራስ ላይ ጥላሽን ጣይበት። ሰላም ለአብራኪኪ ኃጢአተኛ ሰውን ለማዳን በፈጣሪ ፊት ለቆሙ እግሮችሽና ጉልበቶችሽ ሰላምታ ይገባል። እመቤታችን ቅድስት ድንግል ማርያም ሆይ የቤቱን ባሪያ መከራዋን በአየ ጊዜ ወደ ድካም ሰው ወደ ኢያቄም የልደትሽን የምስራች ይናገር ዘንድ ቅዱስ ገብርኤል ከሰማይ ተላከ። ሰላም ለሰኮናኪ ከሕፃን ልጅሽ ጋራ ወደ ግብፅ ሲሸሹ ጫማን ላልፈለጉ መረገጫሽና ለተረከዝሽ ሰላምታ ይገባል። ድንግል ማርያም ሆይ የልጅሽን በመውለዴ ለኃጢአት መድኃኒት ካልሆንሁ በመልአክ የምስራች ለምን ወለድኩ? ልጄ ሆይ ኃጢአተኞችን አትቅሰፍ በይው። ሰላም ለአጽብዒኪ ወደ ግብፅ ጎዳና በመሰደድ ጊዜ ሙሽራን ለመሰሉ ጥፍሮችሽና ጣቶችሽ በግልጥ ሰላምታ ይገባል። ቅድስት ድንግል ማርያም ሆይ ልጅሽ በሚያቃጥል እሳት ወደ ሲኦል ወርዶ የሃዶን እና የበራክዮን ነፍስ እንደ አዳነ በስደትሽ መታሰቢያ እንግድነት ጊዜ እኔንና እኛን እዚህ የተሰበሰብነውን ሕዝበ ክርስቲያንን አድኝን። ሰላም ለቆምኪ ሰው ባያቸው ጊዜ ዓይኖቹን በጣም ለሚያንጸባርቅ መልክሽና ቁመትሽ ሰላምታ ይገባል። ከበደል ብዛት የተነሳ ባሪያሽ በደጅ እንዳይቆም ድንግል ማርያም ሆይ ጸሎትሽ ሙታን ያስነሳልና ለእኔና እዚህ ለተሰበሰብነው ወደ ልጅሽ ፈጽመሽ ለምኝልን። ሰላም ለጸአተ ነፍስኪ በቦታው ውስጥ ለሚኖር ለሥጋሽ በድንና በአንድ አምላክ እጅ ለነፍስሽ መውጣት ሰላምታ ይገባል። ቅድስት ድንግል ማርያም ሆይ በመቃብርሽ ቦታ እማጸንሻለሁ። በእግዚአብሔር አብና በልጁ በኢየሱስ አንድነት በክብርና በምስጋና የሥጋሽን በድን ይወስዱ ዘንድ መላእክት ከልዑል ሰማይ ወረዱ። ሰላም ለግንዘተ ሥጋኪ በብርሃን ልብስ ለሥጋሽ መገነዝና ለመሬታዊ ዓለም መማመፀኛ ለሆነ መቃብርሽ ሰላምታ ይገባል። መንፈሳዊ ጽንስ የተጸነስሽ ድንግል ማርያም ሆይ ደጅ ሳይዘጋ ሙሽራም ሳይገባ ከኃጢአተኞች ለይተሽ ከልጅሽ ፊት አስራት አድርገሽ ተቀበይኝ። ሰላም ለተንሣኤ ሥጋኪ ልብ ወደ አላሰበውና በደል ወደ ሌለበት በደመና ለማረግሽና ለሥጋሽ መነሳት ሰላምታ ይገባል። በጎን በሚናገር መልአክ ምስራች የተወለድሽ ድንግል ማርያም ሆይ ስለ ኢያቄም አባትሽና ስለ እናትሽ ስለ ሐና ብለሽ በፍርድ ቀን ለነፍሴ ቦታዋን አዘጋጅላት። ሰላም ለፍልሰተ ሥጋኪ
ዓይን ወደ አላየውና ጆሮ ወደ አልሰማው ወደ ተዘጋጀ ቦታ ለሥጋሽ መፍለስ ሰላምታ ይገባል። የተባረክሽ ማኅፀን የተወለድሽ ድንግል ማርያም ሆይ በሁለት አንደበት ከሚናገሩ ከአመፀኛ ዘመን ሰዎች ነገር አድኝን፣ ጠብቂን። አሜን። ይትባረክ እግዚአብሔር የሕሙማን መድኃኒት ድንግል ማርያም ሆይ አንቺን ፈጥሯልና በታወቀና በተረዳ ነገር እግዚአብሔር የተመሰገነ ይሁን። ስለዚህ ወደ አንቺ በተመለከተ ጊዜ በማን ትፈርዳለህ? ለኃጢአተኞች መከራ ትሰጣቸዋለህን? ስለ እነርሱ መራራ ሐሞትን ጠጥተሃልና እያልሽ ለምኝልን። እመቤቴ ቅድስት ድንግል ማርያም ሆይ ኃጢአተኛውን ይህን ልጅሽን እዚህ የተሰበሰብነውም ሁሉ ከመከራ ሥጋ ከመከራ ነፍስ ዘወትር በየጊዜው በየሰዓቱ አድኝን፣ ጠብቂን። ሀገራችንንም ሰላሙን፣ ፍቅርን፣ አንድነቱን እግዚአብሔር ይመልስልን፣ ይቅር ይበለን፣ ይማረን፣ ይዘከረን። አሜን። የይቅርታውን ሰላም በእኔና በእናንተ በሁላችን ላይ እግዚአብሔር ያኑር። የይቅርታውን ሰላም በእኔና በእናንተ ላይ ያኑር። በግንቦት አንድ ቀን አምላክን የወለደች እመቤታችን ቅድስት ድንግል ማርያም ተወለደች። እርሷም ለሰው ሁሉ ወገን ድህነት የሆነባት ናት። ከወንዶች ወገን የከበረ አባቷም ስሙ ኢያቄም፣ ከሴቶች ወገን የከበረች ሚስቱ ሐና ይባላሉ። ሁለቱም ልጅ በማጣት ሲያዝኑ ኖሩ። በዚያ ወራት የመካኖች መብዓ ካህናቱ አይቀበሉም ነበርና እነርሱም ከሰው የሚደርስባቸውን ሽሙጥና ሐዘናቸውን ያረቅላቸው ዘንድ በቀንና በሌሊት ወደ እግዚአብሔር ፈጽሞ ይማልዱ ነበረ። ሰውን የሚወድ እግዚአብሔር ከዘራቸውም ለዓለም ሁሉ መድኃኒት ይሆን ዘንድ መልካም የሆነ ሐሳባቸውን ተመለከተ። ክቡር ኢያቄምም 40 ቀን እስኪፈጸም በተራራ ውስጥ ቆሞ ሲጸልይ ከእግዚአብሔር የታዘዘ መልአክ ተገለጸለትና ለዓለሙ ሁሉ ድህነት የሚደረግባት ዘር እንደሚሰጠው አበሰረው። በፍጹም ልብ አምኖ ከተራራውም ወረደ። ለተመሰገነች ሚስቱ ለሐናም ከእግዚአብሔር መልአክ የሰማውን ያንን ራእይ ነገራት። ቃሉ እውነት እንደሆነ እርሷም አመነች፣ ልዑል እግዚአብሔርን አመሰገነች። የተመሰገነች ቅድስት ሐናም ከእርሷ የሚወለደውን በዘመኑ ሁሉ ለቤተ ክርስቲያን አገልጋይ ታደርገው ዘንድ ለእግዚአብሔር ስለትን ተሳለች። ከዚህ በኋላ ይችን የከበረች ሕፃን ጸንሳ ወለደች። ስሟንም ማርያም ብላ ሰየመቻት። ትርጓሜውም እመቤት ማለት ነው። ደግሞም ሀብትና ስጦታ ማለት ነው የሚል የስም ትርጓሜም አለው። በእውነት የዓለም ሁሉ እመቤት ሁላችን በእርሷ ሰማያዊ ሀብት ልጅነትን ያገኘንባት ናትና የሥጋና የነፍስ መድኃኒት የሆነች እርሷን እናቱን ለሰጠን ለእግዚአብሔር ምስጋና ይሁን። የእመቤታችን ቅድስት ድንግል ማርያም በረከቷ ረዴቷ በእኔ በደካማውና በኃጥኡ እዚህ በተሰበሰብነው ላይ ጸንቶ ይኑር። ስናነብ የጎደለውን የነጠበውን በአፈ መላእክት አሟልቶ እግዚአብሔር ይቀበለን። በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣
ፈቃደ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች እንኳን ለእናታችን ለልደታ ለማርያም የልደቷ ዓመታዊ ክብረ በዓል መታሰቢያ በሰላም በጤና ደረሰን። እኔም ልደቴ ነው እንግዲህ ዛሬ እና እንኳን ተወለድክ እንደምትሉኝ ተስፋ አደርጋለሁ። ይህን ቪዲዮንም ሼር በማድረግ በእውነት ለዓለም ሁሉ ታደርሱ ዘንድ ይህን አጭር የሆነች መልእክት አስተላልፋለሁ። እግዚአብሔር ቢፈቅድ እንደ እግዚአብሔር በጎ ፍቃድ የዕለቱን የእናታችን የቅድስት ድንግል ማርያም ልደታ ለማርያም ውልደቷን በድርሳነ ኢያቄምና ወሐና የቅዱስ ኢያቄም የቅድስት ሐናን ድርሳን በማንበብ ያለውን ከዛም በመቀጠል የመልአኩ የቅዱስ ራጉኤልን እንደዚሁም ድርሳነ ኤልያስን አነባለሁ። እግዚአብሔር ለሁላችንም ጸጋውን ይስጠን። ድርሳነ ኢያቄም ወሐና። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በጥንት ነገር ከዚህ ወደዚህ ሊሉት የማይቻል ከመዋቲ ሰው ልብ ስውር በሆነ አኗኗሩ በማይመረመር ሰማያትና ምድርን በፈጠረ በእግዚአብሔር አብ ስም ነገር ግን አኗኗሩን እሱ ብቻ የሚያውቅ መሰረት በባህሪ አባቱ ከእግዚአብሔር አብ ጋር አንድ በሚሆን በእግዚአብሔር ወልድ ስም ዓለም ሳይፈጠር በሚስጥር ከአብ የተወለደ ሥራ ተከናውኖ ሳያልቅ በፊት ከአብ በሰረጸ በእግዚአብሔር መንፈስ ቅዱስ ስም በምክርም በመንበርም አንድ የሆነ መላእክትና በሰው አንደበት በፍጥረት ሁሉ አንደበት ለዘላለሙ አሜን። ከምድር እስከ ሰማይ ያለ ዝምታና ያለ ጉድለት ክብር ምስጋና ይገባውና ፈጽሞ ወደሚታይበትና ፍጥረቱን ሁሉ ለማስማማት ነጥሮ ትልቅ ብርሃን ከመውጣቱ በፊት ከከርስ ባህሪ የውሃ ምንጭ ከመውጣታቸው ምድር ሳትፈጠር በፊት ቀኜ ወደ ተከተለቻት ገነት በአምሳልህና በመልክህ ፈጠረ ያስገባኸው የአባታችን የአዳም ክብርና የእናት ገናናነት እንናገር ዘንድ አስቀድመ የእዝራ ሱቱኤልን አንደበት እንደ ከፈትክ አቤቱ የኔንም አንደበት ክፈትልኝ። እኔንም የገነትንም የምድርን ክብር እናገር ዘንድ ያሳስበኛል። ምድር ማለት ቅድስት ሐና ስትሆን ገነት ማለት ደግሞ እመቤታችን ቅድስት ድንግል ማርያም ናት። በቅድስት ሐና ጸሎት ሕዝበ ክርስቲያን ያድነን። ከገነት ከተባለችው ከእመቤታችን የተገኘው ፍሬ ክብር ምስጋና የሚገባው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ለዘላለሙ ይሁንልን ይደረግልን አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ክርስቶስ ዳግመኛ በቅድስት ሐና ጸሎት ለዘላለም ያድነን ለዘላለሙ አሜን። ሀብቱን እየሰፈረ ለሁሉም ለእያንዳንዱ የሚሰጥ መጠን ጸጋውን የሚሰጥ የሆነ ረድኤተ እግዚአብሔርን አጋዥ በማድረግ የአባታችን የቅዱስ ኢያቄምና የእናታችን የቅድስት ሐናን ድርሳን መጽሐፍ ማንበብ እንጀምራለን። ወደ ሰማይ ያረገው ክርስቶስ ነው፣ ወደ ምድርም የወረደው ክርስቶስ ነው። ከሰማይ በላይም ያለ እርሱ ነው። አስቀድሞ የነቢያትን ቀጥሎ የሐዋርያትን ሶስተኛ የሊቃውንትን ትንቢት ይፈጸም ዘንድ የመጣ እርሱ ነው። እሷን በሰማይና በምድር የሚመሰላት የሌላት ቅድስት ንጽሕት ብርክት የሆነች ማርያም በኩል ኢያቄምና ሐናን በወለዱልን ምክንያት በማድረግ ታላቅ ሀብትና ጸጋን ከዚህ በኋላም ደግሞ ተሰጠን። ልብ በማድረግ አድምጡኝ። የቅድስት ሐናን ክብር ልንገራችሁ። ያማረና የተወደደ
ቁርባንን ወደ እግዚአብሔር ፊት የሚያሳርጉ የክቡራን ካህናት ልጅ ናት። እናቷ ፋስቲናም ከሰባቱ ትውልድ በፊት ከእስራኤል ቤት የተገኘች ናት። ሰባትም ትውልድ የተባሉት ቴክታ በሕልሟ ያየቻቸው ሰባቱ ሴቶች ልጆቿ ናቸው። ሰባተኛዋም ጨረቃ የተባለችው የኢያቄም ሚስት የሆነችው ቅድስት ሐና ናት። እሱ ባሳየው መልክ ይሰራት ዘንድ ሙሴን እግዚአብሔር አዞት የሰራት በገዳመ በአባቶቻችን ዘንድ ስትኖር የነበረች የምስክርነት ድንኳንም እመቤታችን ድንግል ማርያም ናት። እንዲህ አለ፣ እኔ ልዑል እግዚአብሔር የሰው ልጅ ቤት በሰራው አላድርምና ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት። ለማረፊያ ምን አይነት ቤት ትሰሩልኛላችሁ አለ። እግዚአብሔር በሙሴ ዘመን የተተከለችው ድንኳን በሰሎሞንም ዘመን የተሰራው ቤት ጎንና ጎኗ በእግዚአብሔር ቃል ኪዳንና ሕግ የተሰራ የሕግ ጽላት የምታድርባቸው ነበሩ። 10 ቃላትም በእግዚአብሔር እጅ ተጽፈውባታል። በእንቁ አምሳል እንደ ሰው እግር መልአክ ሰንፒር በሚባል እንቁ የተለበጠች ናት። ቃሉን ብቻውን እየሰማ በምስጋናው መጋረጃ ተሰውሮ ይኖራል። እግዚአብሔር ለሙሴ ፊቴን አይቶ መዳን የሚቻለው የለም እንዳለው፣ ነገር ግን የወደድኩትን ሰው በደመና ውስጥ አነጋግረዋለሁ እንጂ። ስለዚህ የምስክር ድንኳን ያላት አፈጣጠሯ ያማረ ቅድስት ሐና ናት። እንደዚሁም በቀኝ በግራዋ በውስጧም ምሰሶች አንድ ናቸው። እስከ መጨረሻው ዘመን ድረስ ለልጅ ልጅ ሁሉ መታሰቢያ ይሆን ዘንድ የተሰራውን ሥርዓት በየቆመበት ይፈጽም ዘንድ ከምስራቅ እስከ ምዕራብ በየወገናቸው ጸንተው ይኖራሉ። እነዚህም ኢያቄምና ሐና ቦታ ይባላሉ። አንጋድ የተባሉ እስራኤላውያን በየነገዳቸው በየወገናቸው ከኢያቄምና ከሐና እስከ እመቤታችን አንድ ይሆንባታል። ክብርና ገናንነት ስለ እርሷ ተሰጥቷቸዋልና። እንዲሁም ደግሞ እስራኤላውያንን ሁሉ በየወገናቸው በየነገዳቸው በድንኳኑ አዳራሽ ልክ ደሙ ለኃጢአት ማስተሰሪያ በየጠርዙ በየበሩ ላይ ደግሞ ይረጩ ዘንድ ላምን ባረዱ ጊዜ ሰብንም ባጤሱ ጊዜ ሙሴና አሮን በዚሁ ሥርዓት የሕዝቡን ኃጢአት ለማስተሰረይ በየዓመቱ ወደ ደብተራ ኦሪት ይገባሉ። ሐና ሆይ ደግሞ ክብር ምስጋና ይገባሻል፣ ወንድ ወይም ሴት ልጅ ስለሌለሽ በማዘንሽና ደግሞ በማልቀስሽ ዓለም ሁሉ ደግሞ ያደንቅሻል። በሥጋ ልጅሽ የሆነ ኢየሱስ ክርስቶስ ዓለምን ሁሉ ሲያስደስት ይኖራል። ምራሳ የተባለውን ደግሞ የጦሊቅን ደግሞ ልጅ በቤተ ዶይቅ በሞተ ጊዜ ብታለቅሽለትም ደግሞ እሱ ጻድቅ የአባትሽ ወንድም ነውና ማልቀስም ወንድ ወይም ሴት ልጅ ደግሞ ስለሌለሽ አባቴ ሆይ ይህ የአንተ ሞት ደግሞ ለእኔ በሆነልኝ ብለሽ ነው። በዚያን ጊዜ ያም የሞት ሰው ደግሞ ተነስቶ ለምን ታለቅሻለሽ አለሽ። ፀሐይ ተወልጅ ዘንድ አለሽና ፀሐይዋም የተባለች የፀሐይ ጽድቅ ኢየሱስ ክርስቶስ እናት እመቤታችን ቅድስት ድንግል ማርያም ናት። ይህን ሁሉ የሰማሁኝ ከሰማያን መላእክትና ከቀደሙት መጻሕፍት ነው። ሐና ሆይ ስለዚህ ደስ ይበልሽ፣ ዓለሙ ሁሉ ስለ አንቺ ደስ ብሎታልና። እኛም ይህንን ሰምተን ዓለምን ሁሉ የምታድን እመቤታችን ማርያምን ስለ መውለድሽ ደስ ይለናል። ይህችም ብጽዕት ሐና እግዚአብሔርን ከመፍራቷ የተነሳ በየወገናቸው ፍጥረት ሁሉ ያመሰግኗታል። ኢያቄምንም በየብሩ ደግሞ ያመሰግኗታል። በዘመኗ ሁሉ ኃይለኛ ለቅሶን ደግሞ ልብስ አድርጋ ስትኖር በኋለኛው ዘመን እግዚአብሔር አስደስቷታልና የስንፍና እህልን ደግሞ አልበላችም። ጥበብን ለመናገር አንደበቷን ከፈተች እንጂ ለአንደበቷም ልክ መጠንን አበጀች እንጂ። ባሏ ኢያቄም ለልብሱ ሜላት ቢሶስ ከለሜዳን ደግሞ የምታስንቅ ደግሞ እንቁ ባህሪ የተባለችውን እመቤታችን ስላስገኘችለት አመሰገናት። ዳግመኛም በቤቷ ውስጥ ተቀምጠው የሚኖሩ ችግረኞች ባየች ጊዜ ለችግረኞች እጇን ዘረጋች።
ለባሏ ለኢያቄም ያማረች የክብር ዘውድ ናት። 7 የሚሆኑ የሥርዓት ምሰሶችን አቆመች። ፍሪዳውንም አረደች። ያማረ ማዕድንም አዘጋጀች። ብርክት ሐናም ባሮቿን ላከች። ያዘጋጀሁላችሁን ማዕድ ትበሉ ዘንድ ኑ አለች። ይህን ማዕድ የማይረባ የማይጠቅም ምድራዊ ማዕድ አይምሰላችሁ። ሊነግሩት የማይቻል የቅዳሴ ማዕድ ነው። የሕይወትና የደስታ መጠጥ የሆነ ይህንንም መጠጥ ኑ ጠጡ አለች። በጠጡት ጊዜ ለጉሮሮ የሚመር መጠጥ አይምሰላችሁ። ይህ የሕይወት መጠጥ ለዘላለም ጸንቶ ይኖራል እንጂ ለልጅ ልጅ ሳይጠፋ ሳይነጥብ ይኖራል። ይህ የሰለሞን ትንቢት በሐና ዘንድ ተፈጸመ። ጌታችን መድኃኒታችን ኢየሱስ ክርስቶስ በመንግሥተ ወንጌል ጥሩ ተክል ጥሩ ፍሬን ያፈራል፣ በፍሬውም ደግሞ ይታወቃል። በፍሬውም ካልሆነ ክፉ ደግ ተክል በምን ይለያል ብሎ እንደተናገረው ሁሉ ሐና የተመረጠች የተወደደች ተክል ናት። ለጥሩ ተክልስ ደግሞ ከደረቅና ካረጀ በኋላ ተስፋ አለው። ዝናብ በዘነበበት ጊዜ ነፋስን በነፈሰበት ጊዜ ልምላሜን ይለብሳል። ከስሩ ጀምሮ እስከ ላይ ድረስ ፍሬን ያፈራል ዘንድ አበባ ያወጣል። በግንዱም ጫፍ ላይ ደግሞ 30 60 መቶም የሚያፈራ አለ። ይህንን ተክል ተውትና ይህንንም የተናገረው ስለ ደረቁ ስለ 12ቱ አጽዋሞቶች ነው። ነቢዩ ሕዝቅኤል እንደ ደረቁ አጥንቶች ሆነው ስላገኛቸው 12ቱ ነገደ እስራኤል የደረቁ አጥንቶች አላቸው። በዚያን ጊዜ ነቢዩ ሕዝቅኤልን እነዚህ በደረቁ አጥንቶች ላይ ደግሞ ትንቢት ተናገራለ። እሱም ትንቢት ተናገረባቸው። እግዚአብሔር ስለ ብርክት ሐና ከድርቀታቸው ይለመልሙ ዘንድ የሕይወትን መንፈስን እፍ አለባቸው። እነሱም ለመለሙ። ሐናም ከእነሱ የተወለደች ጊዜ የሁላችን እመቤት ማርያምን ስለወለደች ሕይወት ሆነቻቸው። መልካም ስም ከመልካም ሽቱ ይበልጣል እንደሚባል ሁሉ ከማይረቡ ከማይጠቅሙ ብዙ ልጆች የሚረባ የሚጠቅም አንድ ልጅ ይበልጣል። ነቢዩም ይህንን የተናገረ ስለ ሐና ነው። በእውነት ሐና የተገኘች እመቤታችን ቅድስት ድንግል ማርያም ፈጽማ ትበልጣለች። እንደ ነጭ ዕንቁ ከቀድሞ ጀምሮ በአዳም ባህሪ ስታበራ ትኖር የነበረች ዕንቁ ባህሪ እሷ ናት። ከአዳም ቀጥሎ ለልጁ ለሴት የተሰጠች እሷ ናት። ሴትም ለሄኖክ የተሰጠች እሷ ናት። ጠቢቡ ሰለሞን ከ7ቱ ሰማያት ተልካ ጥበብ በጻድቃን ሰዎች ውስጥ ትመላለሳለች እንዳለው እሷም ከሄኖክ እስከ አብርሃም ከአብርሃም እስከ አብራክ ወደ አብራክ ስትወርድ ኖራለች። ዳግመኛም ከአብርሃም እስከ ንጉሥ ዳዊት ከዳዊት እስከ ሐና ወርዳለች። ፍጥረቷ ግማሹ መሬታዊ ሲሆን ግማሹ ሰማያዊ ነው። የብርሃኗ ነጸብራቅ ወርዶ በከርሰ ሐና እስካደረ ድረስ አዳም ከተፈጠረ ጀምሮ በሴቶች ማኅፀን እንደ እርሷ ያለ ነጸብራቅ ብርሃን አልታየም። ሴቶችም የተባሉት ከሔዋን ጀምሮ እስከ ብጽዕት ሐና ከብጽዕት ሐና እስከ ዕለተ ምጽአት ያሉት ናቸው። ቅድስት ሐናም ባሏ ቅዱስ ኢያቄም በ9 ዓመቷ ከወሰዳት ጊዜ ጀምሮ ወንድ ወይም ደግሞ ሴት ልጅ ባለመውለዷ የመረረ ለቅሶን ስታለቅስ ትኖር ነበረ። እስራኤላውያን ናቋት፣ እንዲህም አሏት፣ አንቺ በእስራኤል መካከል ለኢያቄም ቤት የሚቆም ስሙን የሚያስጠራ ዘራ ወይም ልጅ የሌለሽ መካን በመሆንሽ ከመካከላችን ውጪ የኢያቄም ቤት አጥፍተሻልና በሀገራችንም ሂጂ፣ ከእኛ ጋር መኖር አትችም። በሕጋችን መሰረት መስዋዕት ወይም ደግሞ ቁርባን የምናሳርግበት ጊዜ ከእኛ ጋር አንድነት የለሽም። በኦሪት ሕግ እንዲህ ነበርና ልጅ የሌላቸው ሰዎች ከመሰዊያው ቦታ ያባረሯቸው ነበረ። ወደ ውጭም ደግሞ ያስወጧቸዋል፣ ከአንድነታቸው ይለያቸዋል። እሷንም አንቺ ከመካከላችን ውጭልን ምን ትሰሪያለሽ? ሐና ሆይ ማኅፀንሽ ተዘግቷል፣ እግዚአብሔር አልከፈተልሽም አሏት። ባሏ ኢያቄንም እንዲህ ይሉት ነበረ። ከዚህ በኋላ ሐና በእግዚአብሔር ፊት ጸለየች። ዓለም ከተፈጠረ ጀምሮ እስከ ዓለም መጨረሻ የምትኖር ከዓለም በፊት የነበርክ ዓለምን አሳልፈ የምትኖር
ከዓለም በፊት የነበርክ ዓለምን አሳልፈ የምትኖር የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ የእስራኤል ጌታ ፈጣሪ እግዚአብሔር ሆይ ልመናዬን ጸሎቴን ስማኝ ብላ እንደ ሳሙኤል እናት እንደ ሕልቃና ሚስት ነፍሷን ወደ እግዚአብሔር አማጸነች። ስምህ ለሁሉ የጣፈጠ ነውና ሁሉን ይቻልሃል፣ የሚሳንህ የለም። ለአኗኗርህ ጥንት ወይም ፍጻሜ የለውም። ያንተ ነውና ሁሉም በፊት የተገለጸ ነው። አንተ ትገላለህ፣ ታድናለህ። አንተ ትገዛለህ፣ አንተ ትከፍታለህና ማኅፀኔን ክፈትልኝ። አንተ ባዘዝከው መሰረት ያማረ የተወደደ መስዋዕት እጅ መንሻ አድርጌ ሰጥህም ዘንድ አንተን ደስ የሚያሰኝ ያማረ የተወደደ ፍሬን ስጠኝ። ጸሎቴን ሰምተህ ልመናዬን ተቀብለ የለመንኩን ካልፈጸምክልኝ ያማረ የተወደደ ዘር ካልሰጠኸኝ አባቶቼ ለዘላለም ወደሚኖርበት የሞት ሀገር እኔንም ውሰደኝ። እኔ አኗኗሬም የከፋ የልብ ሐዘንተኛ ስሆን በምድር ላይ ደግሞ መኖርን ደግሞ ለምን እመኛለሁ? የእስራኤል ሴቶች ልጆችንም በደስታ ተሸክመው እኔን ይዘባበቱብኛል፣ ልጅ ባለመውለዴም ይስቁብኛል። እኔንም ባዩኝ ጊዜ ራሳቸውን ይነቀንቃሉ። አቤቱ ጌታዬ ፈጣሪ ሆይ ደግሞ የተናገርኩኝ የተሳልኩኝ ደግሞ የእኔን የገረድህን ስቃይ እይ ተመልከት ብላ ደግሞ በእስራኤል ሴቶች መካከል ሐና ልመናን አበዛች። ባሏ ኢያቄም ዓይኖቿ ወደ ምድር ደግሞ ሲመለከቱ ሕሊናውን ግን ወደ ሰማይ አንቅቶ ሳይናገሩ ሁሉን የምታውቅ አቤቱ የእስራኤል አምላክ ጌታዬ እግዚአብሔር ሆይ ለምን በጠላቶች መሳቂያ መዘባበቻ አደረከኝ? የልቤን ሕመም የሰውነቴንም ጭንቀት እንድትመለከት ዓለምን ካለመኖር ወደ መኖር አምጥተ የፈጠርክ አንተ ነህና ፀሐይና ጨረቃንም የምታፈራርቅ አንተ ነህ ብሎ ጸልየ። ስለዚህም ልመናዬን ዘወትር ስማኝ፣ የልቤንም ጭንቀት ደግሞ አቅልልኝ። የጥበብና የአእምሮ መንፈስ ያለው ወደ አንተ መስዋዕት አርጌ የማቀርበው ልጅ ስጠኝ። በእግዚአብሔር ሁሉ ዘንድ የተናቅኩኝ ታደርገኝ። አንተ ብዙን ትንሹን ብዙ ማድረግ ትችላለህና። ከዚህም በኋላ ጸሎታቸውን በጨረሱ ጊዜ እግዚአብሔር የሐናን ሐዘን አየ። ከቀድሞ ጀምሮ ከምትኖርባት ሰባቱ ሰማያት ነጭ ወፍ ወርዳ በማኅፀኗ ስታደር ሌሊት በራእይ ታየቻት። ኪሩቤል እንደ ሰው እጅ በምስጋና ይጋርዳት ነበረ። በእጁም ደግሞ የሕይወትን ገመድ ተይዟል። ይህም ደግሞ የሕይወት መንፈስ በነጭ ኦፍ አምሳል በሐና ራስ ላይ ደግሞ ተቀመጠ። ባህሪዋ ደግሞ ከኢያቄም አብራክ ወጥቶ በሐና ማኅፀን ባደረ ጊዜ ይህችም ባህሪ ሐና በጋብቻ ሕግ ደግሞ በማኅፀኗ ተቀበለቻት። ይህን ባህሪ ደግሞ የእመቤታችን ማርያም ሥጋ ነው። ነጭ ባህሪም ደግሞ የተባለው ደግሞ ንጽሕናዋ ነው። ነጭ ወፍም የተባለው ነፍሷ ነው። ዓለም ሳይፈጠር በፊት በሕሊና አምላክ ታስባ ትኖር ነበርና በአባቱ ቀኝ ነጭ ወፍም ነጭ በባህሪ በእጁ ነበርና ሳይነጣጠሉ ደግሞ ሁለቱ ባህሪያት በሐና ማኅፀን ባደረች ጊዜ ይህ ነገር ከዚህ በፊት ደግሞ በሐና ማኅፀን ያልተለመደ ስለሆነ የሐና ማኅፀን ታወከ። በልጇ በኢየሱስ ክርስቶስ የምታምን በእመቤታችን ቃል ኪዳን የምትማጸን ሁሉ አምላክን የወለደች እመቤታችን የከበረች መሆኗን አወቀ፣ ተረዳ። ከሴቶች ሁሉ እንደ እርሷ ንጽሕት ሆኖ የተፈጠረ ማን ነው? እግዚአብሔር ለራሱ ብቻ ፈጠራት። እርሱ ቅዱስ ነውና ለራሱ ቀደሳት። እሱ ክቡር ነውና ለራሱ አከበራት። እሱ ንጹሕ ነውና ለራሱ ደግሞ አነጻት። በንጽሕና ደግሞ ከሰው ወገን ደግሞ እግዝእትነ ማርያምን የሚመስላት ደግሞ ማን ነው? በድንግልና እንደ እመቤታችን ማርያም የጸና የለምና ሰማይን በእግዚአብሔር ዘንድ እንደ እሷ ደግሞ ንጹሕ ደግሞ አልሆነም። ንጽሕት ናትና ነፍሷ ከእርሷ ነፍስ ጋራ አንድ እንደምትሆን አውቆ ጠበቃት። ከወርቅ ክብር ይልቅ አከበራት። ከከበረም ልብስም ደግሞ አስበልጦ ለሐና መድኃኒት ትሆን ዘንድ ደግሞ ሰጣት። የማይረቡ ደግሞ የማይጠቅሙ ልጆች ደግሞ ከመውለድ ያለመውለድ ይሻላል ተብሎ በመጽሐፍ እንደተነገረ ከአባቷ ቤት ኢያቄም እንደወሰዳት ልጅ ያልሰጣት እግዚአብሔር ይክበር ይመስገን። ሴቶች እንደሚወልዱ ቶሎ ፈጥና ደግሞ ብትወልድ ኖሮ የማይረቡ የማይጠቅሙ ልጆችን ደግሞ በወለደች ነበር። እሱ ግን በሰው አንደበት ስራው ይደነቅ ዘንድ ደግሞ እስከ ጊዜው የሐናን ማኅፀን ዘግቶ ቆየ። በሁሉ ዘንድ የተወደደ የተመረጠች የከበረች ልጅን ትወልድ ዘንድ
ጊዜው ሲደርስ የሐናን ማኅፀን ተከፈተ። ስለ ሐዘኗና ስለ ለቅሷ ደስታን አገኘች። ስለ ጩኸቷ፣ ስለ ጭንቀቷ ስፍር ቁጥር የሌለውን እርጋታን አገኘች። በመጣላት ደግሞ በመገፋት ፈንታ ክብር ገናንነትን አገኘች። እመቤታችን ማርያም በልጇ በወዳጇ በጌታችን በመድኃኒታችን ኢየሱስ ክርስቶስ ደስ አላት። ሐናም በጌታችን እናት በልጇ በእመቤታችን ማርያም ደስ አላት። ሐና ሆይ ፈጥኖ የሚያልፍ ደግሞ የምድር ደስታ ፍቅርና ለዘላለሙ የማያልፍ ሰማያዊ ደስታ ይገባሻል። ሔዋን 30 ሴቶች 30 ወንዶች ወለደች፣ ምንም አልረቧትም፣ ምንም አልጠቀሟትም። ያለ ሕመምና ያለ ደዌ በቀር ሌላ ምንም ደግሞ አላገኘችም። በጭንቅ በሲኦል ኖረች እንጂ እሷ ግን ያንቺን መምጣት ትጠባበቅ ነበረ። በልጅሽ ልጅ ደግሞ ትንሣኤን ባገኘች ጊዜ ትሰግድልሻለች። ብጽዕት ሐና ሆይ ደግሞ በምስጋናሽ ክብር ምንኛ ይበዛል። ከአንቺ በፊት ከአንቺ በኋላ የነበሩ ሴቶች እንዳንቺ ባለሟልነትን አላገኙም። ሄኖክን የወለደችው የያሬድ ሚስት ባርካስ ስንኳ ጤና አላገኘችም፣ ሞትንም ደግሞ አላመለጠችም። አጥንቶቿም በሲኦል ውስጥ ደግሞ ተዘሩ እንጂ እሱ ግን ደግሞ ከሞት እጅ ደግሞ አመለጠ። በነፍስም ደግሞ ተጭኖ ደግሞ በንፋስም ተጭኖ ወደ ሕይወት ሀገር ገባ። እሱ እስከ ዛሬ በሕይወት ደግሞ አለ። ለምን ለእናቱ በጎ ነገርን አላደረገላትም? እሱ ለዘላለም በደስታ ቦታ ደግሞ ይኖራል። እሱ ግን ደግሞ በመከራ ቦታ እስከ ዛሬም ደግሞ በጭንቅ ትኖራለች። ሐና ግን አንዲት ልጅ በወለደች ጊዜ ደግሞ ከዚህ በኋላ ደግሞ ዳግመኛ ሞትን አላየችም። ስጋዋ ደግሞ የመለኮት ስጋ ስለሆነ ኖኅን ደግሞ ከወለደችው ከሃይከል አንቺ ትበልጫለሽ። እሱ ከንፈር ውሃ ደግሞ ድኗልና ከንፈር ውሃ ድኗልና ብቻዋንም ደግሞ ቀርቷልና የጽድቅ ተክል ሆኖ ደግሞ ለዘላለም ይኖራልና ይልቁንም ለዘላለም ለእርሱና ደግሞ ለዘርኡ ቃል ኪዳን ሆኖ የሚኖረውን ደግሞ የግዝረትን ደግሞ ስርዓት ደግሞ ከፈጸመ ከአብርሃም እናትና ከሄረና ደግሞ አንቺ ትከብሪያለሽ። ብጽዕት ሐና ሆይ ደግሞ ሳራ እና ደግሞ ርብቃ ከእግርሽ ደግሞ ጥፍሮች ደግሞ እንደ አንዲቷ እንኳ ደግሞ አይሆንም። አንቺ የሕይወት እናት ነሽና ሕይወት ደግሞ የተባለች ደግሞ እመቤታችን ማርያም ናት። ሰማይን ምድርን ስለ እርሷ ደስ ይላቸዋል፣ እግዚአብሔር ለእሷ ሰው ሆኗልና። ብጽዕት ሐና ሆይ ደግሞ ግፍሽ እንደ ሰማይ የራቀ ሆነ፣ እንደ ደመና ምድርን ደግሞ ጋረደ። በግፍሽ መጠን ወሰን የሌለውን ደስታን አገኘሽ። ይህንን ደስታ ደግሞ ያገኘስ ድንቅ ስራውን ደግሞ ፍጹም ቸርነቱን ከሆነ ደግሞ ከእግዚአብሔር ለልጅሽ ስለ ድንግል ማርያም ነው። እግዚአብሔር አስቀድሞ ሰውን ይመረምራል፣ ወርቅና ብርን በእሳት እንዲፈትኑት ደግሞ ወዳጆቹን ይፈትናል። ወዳጆቹንም የሚፈትናቸው ደግሞ በሕመም በችግር ነው። ሐናን ከዘመዶቿ ከእስራኤል ግፍን በትዕግስት ትቀበል ዘንድ ልጅ በመከልከለ አስቀድሞ ፈተናት። የሐሳቧን ትዕግስት ታውቋልና በብዙ ሐዘን ለቅሶ ጥሩ ዕድልን አደላት። ይህንን የሚቀማት የለም። ነቢያት በብዙ ጾምና ድካም ወደ መንግሥተ ሰማያት እንገባለን እንዳሉ ሐናም ይህንን የነቢያትን ትንቢት ትፈጽም ዘንድ በየዕለቱ የሚደርስባትን ችግርና መከራ ታግሳ ስትቀበል ኖረች። ስለዚህ መንግሥተ ሰማያትን ወረሰች። መንግሥተ ሰማያት የተባለው የልጅ ልጇ ጌታን መድኃኒታችን ኢየሱስ ክርስቶስ ነው። ብዙዎች ለሐና የተሰጠውን ክብርና ገናንነት ያገኙ ዘንድ ልጆቻቸውን በልጇ ስም ደግሞ ይሰይማሉ። ቀድሞ ዮካብድ የምትባል ሴት ልጅን የማይገባትም ማርያም አለቻት። ስለዚህ ታመመች፣ በለምጽም ደግሞ ተያዘች፣ ከከተማው ወደ ውጭ ተሰደደች። ኦሪት ግን ሙሴን በአማቸው ጊዜ ደግሞ በለምጽ ተያዘች ትላለች። እኔ ግን ደግሞ ጌታዬ ለእናቱ ደግሞ ስም ቀንቶ ደግሞ በእናቱ ስም እንዳትጠራ ደዌ አሳደረባት እላለሁኝ። ብዙዎች ሴቶች በሐና ልጅ ስም ደግሞ ስለተጠሩ ጤና አላገኙም። በእሷ ስም ከተጠሩ መካከል ጋኔን የያዛቸው አሉ፣ በዝሙትም የወደቁ አሉ። ይህን ሁሉ እግዚአብሔር ለእናቱ ስም ደግሞ ቀንቶ አደረገ። እግዚአብሔር ከቀድሞ ዘመን ጀምሮ የእናቱን ስም ለሌሎች ሴቶች ደግሞ እንዲሰጥ አልፈለገም። እግዚአብሔር እንደ እኔ ያለ ነቢይን ከወንድሞቻችሁ መካከል ያስነሳላችኋል ብሎ ሙሴ ለእስራኤል ልጆች ደግሞ የነገራቸውን ስሙ። የዛም ነቢይ ስም ደግሞ እግዚአብሔር ይባላል። የዚህን የነቢይ ትእዛዝ እምቢ የምትል ነፍስ ከወገኖቿ ተለይታ ትጠፋ አላቸው። ከዳን ወገን ደግሞ የምትሆን አንዲት ግብፃዊት ሴት ይህንን ሰምታ ወንድ ልጅ ደግሞ ወለደች፣ ስሙንም እግዚአብሔር አለችው። የእስራኤል ልጆችም ይህን ሰምተው ስለ እርሷ
አንጎራጎሮ። ያንንም ልጅ ወደ ሙሴ አመጡት፣ ወደ አደባባይም አወጡት። ሙሴ ጫማውን ከእግሩ አውጥቶ በእግዚአብሔር ፊት ጸለየ፣ እንዲህም አለ። ስሙ እግዚአብሔር የተባለውን ነቢይ በዘመኔ ላከውን ወይም ይህ ልጅ ሌላ ነውን? ይህንን ነገር እምለምንህ ለስሜ ቀንቼ ነውና ይህን ልጅ ደግሞ በፊት እንዴት እንደማደርገው ንገረኝ። በዚያን ጊዜ እግዚአብሔር ሙሴን አነጋገረው፣ እንዲህም አለው። ይህ ልጅ እኔ አይደለሁም፣ ነገር ግን ደግሞ ከአያቱ ከቅድመ አያቱ ሰይጣን የተቆራኘው የአስቆሮታዊ የዳን ወገን ነው እንጂ። ነገር ግን የእግዚአብሔር ስም የረከሰ ሁሉ የሞት ሞትን ይሙት። ያንንም ልጅ ከከተማ ውጭ አውጥተው በድንጋይ ወገሩት፣ በክፉ አሟሟትም ሞተ። እኔም የኢያቄምና የሐና ልጅን የአምላካችንን የአማኑኤልን እናት የድንግል ማርያም ስም ያረከሰ ሁሉ የሞት ሞትን ይሙት፣ በሥጋውም በነፍሱም ጤና አያግኝ ለዘላለም አሜን። ይህን ይደረግ። የቅድስት ኢያቄምና የቅድስት ሐና የእመቤታችን የቅድስት ድንግል ማርያም ልመናዋ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያቀረብነው ጸሎታችን ልመናችን እግዚአብሔር ይቀበል፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይላክልን። ሁላችንም በያለንበት እግዚአብሔር ይጠብቀን። ፍቅሩን፣ ሰላሙን፣ አንድነቱን ይላክልን። ከቅዱሳኑ በረከት ያሳደርብን ዘንድ በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጣ፣ ፍቃድ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። የተወደዳችሁና የተከበራችሁ የቅዱሳን ዝክር ቤተሰብ የሆናችሁ ሁላችሁም ይህን ፕሮግራም የምትከታተሉ በቅዱስ እግዚአብሔር ስም ጠይቃችኋለሁ። ላይክ በማድረግ ሼር በማድረግ የእናታችን የልደታ ለማርያምን ይህንን ጸበል ጸዲቅ ለዓለም ላሉት ተዋሕዶ በሙሉ ታደርሱልን ዘንድ በልደታ ለማርያም ሁላችሁንም እጠይቃችኋለሁ። ከዚህ በመቀጠል ደግሞ ድርሳን ዘነሐሴ 1 የሚነበበውን የቅዱስ ራጉኤልን በሥላሴ ስም አነብላችኋለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ክቡር የሚሆን የመላእክት አለቃ ራጉኤል በዓሉ የሚከበርበት ዕለት ነሐሴ 1 ቀን የሚነበብ ድርሳን ነው። የመላእክት አለቃ የቅዱስ ራጉኤል ጸሎት በረከቱ ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ሄኖክም እንዲህ አለ። በዚያን ወራት ለዓለም ጸንቶ የሚኖር ጌታን በጌታችን ዙፋን ላይ ተቀምጦ አየሁት። የሕያዋን መጻሕፍትንም ከሰማይ በላይ ያሉ ኃይላት ሁሉ በፊቱ ተገለጡ። በዙፋኑም ዙሪያ እልፍ አእላፍ መላእክት የመላእክት አለቃ ራጉኤል ቆመዋል። የቅዱሳንም ልቦና በደስታ ተመልታለች። እውነተኛው የፍርድ ቀን ቀርቧልና የጻድቃንም ጸሎታቸው ተሰምታለችና በግፍ የፈሰሰ የጻድቁም ደም በእግዚአብሔር ፊት እየተወደደ ሆነ። በዚያም ቦታ ስፍር ቁጥር የሌለው የበጎ ምንጭ አየሁ። በዙሪያው ብዙ የጥበብ ምንጮች አሉ። የተጠሙም ሁሉ ከእነሱ ጠጥተው ጥበብን ተሞሉ። ይሁም የተመረጡ ሕጋውያን ከቅዱሳን ጻድቃን ጋር ማደሪያቸው የሚሆን መንፈስ ቅዱስ ነው። በዚህችም ሰዓት የሰማይ ከዋክብትና ፀሐይም ከመፈጠራቸው አስቀድሞ ቅድመ ዓለም ከእግዚአብሔር አብ ጋራ በባህሪ የነበረ የአዳም ልጅ ክርስቶስ ስሙ ብሉይ መዋዕለ ተብሎ ተጠራ። ይኸውም ጻድቃኖች እንዳይወድቁ የሚመረኮዙት በትራቸው ነው። ሁለተኛም በልባቸው ለሚተጉ ተስፋቸው የሆነ የአሕዛብ ሁሉ እሱ ብርሃናቸው ነው። በምድር ላይ የሚኖሩ ሁሉ በፊቱ ወድቀው እየሰገዱ የእግዚአብሔርን ስም በፍጹም ምስጋና ያመሰግኑታል። ስለዚህ ዓለም ከመፈጠሩ በፊት
በሱ ዘንድ የተመረጠ ሆኖ ሳይገለጥ በባህሪ ጸንቶ የነበረ ነውና። ዳሩ ግን እግዚአብሔር ጥበቡን ለጻድቃንና ለቅዱሳን ገለጠላቸው። የዚህን ዓለም ተድላና ደስታ ንቀው ጠልተው ስለተገኙ የጻድቃን ዋጋቸው አስጠብቆላቸዋልና። ዳግመኛም ሄኖክ የእግዚአብሔር መሲህ ክርስቶስና እግዚአብሔርን ስለ ካዱ ኃጥአን እንዲህ አለ። በዚያን ጊዜ ኃጥአኖች በግንባራቸው ፍግም ብለው ይወድቃሉ፣ በእጆቹ ተቀብሎ የሚያነሳቸው አይኖርም፣ እግዚአብሔር ልጁ ክርስቶስ ክደውታልና። የመላእክት ጌታ ስሙ የተመሰገነ ይሁን። ክብር የሆነ የጌትነቱንም ስም ለዘላለም በእውነት የተመሰገነ ይሁን። ዳግመኛም ሄኖክ አብ ስለ ልጁ የተናገረውን ሲናገር እንዲህ አለ። እናንተ በምድር ላይ ያላችሁ ኃይላን ነገሥታት የተመረጠ ልጄን ታዩት ዘንድ ግድ አላችሁ። ልጄ በጌትነቱ ዙፋን ከተቀመጠ ጊዜ በአዛዚኤል በወገኖቹና የስሙ ተከታዮች በሆኑት ሁሉ ላይ በሰራዊቱም ላይ ይፈርድባቸዋልና። ዳግመኛም ሄኖክ መብረቅና ነጎድጓድ፣ በረድና ውርጭ፣ ጉምና ዝናብ፣ ጠልና ሌሎችም ፍጥረት ሁሉ እንደሚታዘዙለት ስለ ወልድ ስልጣን ተናገረ። እነዚህ ሁሉ አምነው በእግዚአብሔር ፊት ባላቸው ኃይል ሁሉ እያመሰገኑ ለዘላለሙ የመናፍስትን ጌታ ስም ከፍ ከፍ ያደርጉታል። በእነሱም ላይ ሕግ የጸና ስለሆነ በሕጋቸው ጸንተው ይኖራሉ፣ በመንገዳቸውም ሥርዓት ይኖራሉ፣ ጎዳናቸውም ሁሉ አይጠፋም። የአዳም ልጅ በክርስቶስ በመገለጡ ከፍ ያሉ ደስታ ሆኖላቸዋልና ፈጽመው አመሰገኑት፣ ከፍ ከፍ አደረጉት። የአዳም ልጅ ክርስቶስ በጌትነቱ ዙፋን ላይ በተቀመጠ ጊዜ ከምድር ገጽ ላይ ኃጢአት ፈጽማ ትጠፋ ዘንድ የፍርድ ስልጣን ገንዘቡ ሆነች። ይህን ዓለም ያስሱ ሁሉ በሰንሰለት ይታሰራሉ፣ የጥፋት ማኅበራቸው ይደመሰሳል፣ ስራቸውም ሁሉ ከምድረ ገጽ ላይ ይጠፋል። ከእንግዲህም ወዲህ የሚጠፋ አይኖርም፣ የሰው ልጆች ክርስቶስ ተገልጿልና። ክፉ ነገር ሁሉ በፊቱ አይገኝም አይኖርምም። ሄኖክ ስለ እግዚአብሔር አብና በትንቢቱ ሕሩይ ብሎ የጠራው በኋለኛው ዘመን በሁለት ወገን ማለት በነፍስ በሥጋ ድንግል የሆነች የእመቤታችን ስለወለደችው ኢየሱስ ክርስቶስ እንዲህ ተናገረ። ቅዱሳን መላእክት በዚህ ዓለም በሚመጣውም ዓለም ከክፍላቸው ጋር ይሆን ዘንድ ስለኛ ተግተው ይጸልያሉ። በሐሳባቸው ውስጥ ምቀኝነት የለባቸውምና። እንግዲህ እኛ የክርስቲያን ወገን የሆንን የወንጌል ልጆች በጎ ነገርን በማድረግ በፍጹም ልቦናችሁ የቅዱሳን መላእክት በዓላቸውን ለማክበር እንትጋ። እነሱ ፍጥረታትን ሁሉ ለመጠበቅ ይልቁንም የሰው ልጅ ከጥፋት ሁሉ ለማዳን ከእግዚአብሔር ስልጣን ተሰጥቷቸዋልና። እነሆ በዛሬው ዕለት በአምላካችን በእግዚአብሔር እያመለክን እየተገዛን ባለን አቅም በስሙ ለነዳያን ምጽዋትን በመስጠት የመላእክት አለቃ የራጉኤልን በዓል ማክበር ይገባናል። ወንድሞቻችን የበደሉንን በደል ይቅር እያለን ጓደኞቻችንን እንደ ነፍሳችንን አድርገን በመውደድ በማንኛውም ቦታ ሁሉ ይጠብቁን ዘንድ እግዚአብሔር ቅዱሳን መላእክት ጠባቂ አድርጎ ሰጥቶናልና። የመላእክት አለቃ ቅዱስ ራጉኤል ለወንጌል ልጆች የሚማልድ እሱ ነው። ለምእመናንም ሁሉ የይቅርታን የምህረት ጋሻ ይሰጣቸዋል። ወንድሞቼ ሆይ መላእክት አከበራቸው፣ ከፍ ከፍ አድርጓቸው። ከእግዚአብሔር መቅሰፍት ይድኑ ዘንድ እድል ለገጠማቸው ለማገዝ የሚላኩ ለሚታዘዙ እሊህ መላእክት ናቸውና። ስለዚህ መጽሐፍት ኦሪት ዘልደት እንዲህ አለ። ሁለቱ መላእክት ራጉኤልና ሳቆል በመሸ ጊዜ ወደ ሶዶም አቅኑ። ሎጥንም በሀገሩ መግቢያ በር ተቀምጦ ነበርና ባያቸው ጊዜ ፈጥኖ ሊቀበላቸው ተነሳ። ባጠገባቸው በደረሰ ጊዜ በመሬት ተደፍቶ ሰገደ። በዚህም ጌቶቼ ወደ ባሪያዎቼ ቤት ገብታችሁ እረፍት በዚያ እደሩ፣ እግራችሁንም ታጠቡ፣ ነገ ማልዳችሁ መንገዳችሁን ትሄዳላችሁ አላቸው። እነርሱ ግን በውጭ እናድራለን እንጂ
አይሆንም አንገባም አሉት። በዚያም ጊዜ በግንባሩ ተደፍቶ እጅግ ስለዘበዘባቸውና ስላግባባቸው ወደ እርሱ አቀኑ። ወደ ቤቱም ገቡ። በዚያም ማዕድ አቀረበላቸውና በሉ ጠጡ። ነገር ግን ገና ሳይተኙ የዚያች አገረ ከተማ የሶዶም ሰዎች በሙሉ ልጁም አዋቂውም ተሰብስበው የሎጥን ቤት ከበቡት። ሎጥንም ጠርተው በዛሬቱ ምሽት ወደ ቤት የገቡትን ሰዎች ወዴት አሉ? ማንነታቸውን እናውቃቸው ዘንድ ወደ እኛ አውጣቸው አሉት። በዚያን ጊዜ ሎጥ የቤቱን መዝጊያ ከወደ ውስጥ ዘጋና ሰዎቹ ወዳሉበት ወደ ውጭ ወጥቶ ወንድሞቼ ሆይ ይህን ክፉ ነገር ከቶ አታድርጉ። ባይሆን ወንድ ያላወቁ 2 ሴት ልጆች አሉኝ። እነሱን ላውጣላችሁና እንደወደዳችሁ አድርጓቸው። በእነዚህ እንግዶች ሰዎች ላይ ግን አንዳችም ነገር አታድርጉ። እነሱ እኔን አምነው በቤቴ ጥላ ተጠልለዋልና አላቸው። እነሱም ወግድ ወዲህ ይህ ደግሞ በእንግድነት ለመኖር መጥቶ ፍርድ ለመፍረድ ይፈልጋል። አሁንም ከእነርሱ ይልቅ በአንተ ላይ ታላቅ ጉዳት ሳናደርስብህ ዘወር በል በማለት ሎጥን አጋፍተው የደጁን መዝጊያ ለመስበር ቀረቡ። በዚያን ጊዜ 2 መላእክት ራጉኤልና ሳቆኤል እጃቸውን ዘርግተው ሎጥን ወደ እሱ ስበው ወደ ቤቱ አስገቡትና የበሩን መዝጊያ ዘጉት። በቤቱ ደጃፍ የነበሩትን ሰዎች በሙሉ ታናሹንም ታላቁንም ዓይናቸውን አሳወሯቸው። የበሩን መዝጊያ ለማግኘት እርስ በርሳቸው እየተላተሙ ፈልገው ለማግኘት አልቻሉም። እሊህ መላእክት ራጉኤልና ሳቆኤል ሎጥን በዚህ አካባቢ ወንድ ልጅ ወይም ሴት ልጅ ቢኖርህ አማችም ቢሆን ያሉህን ወገኖችን ሁሉ ከዚህ ከተማ አስወጣቸው። የዚህ ሀገር ሰዎች የበደላቸው ጩኸት በእግዚአብሔር ፊት ስለ አስተጋባ ይህን ቦታ ደምስሰን እናጠፋው ዘንድ እግዚአብሔር ልኮናልና አሉት። ሎጥም 2 ልጆቹን የሚያገቡትን ወደ ሟቾች ፈጥኖ ሄደና ተነሱ፣ ከዚህ ስፍራ ፈጥናችሁ ውጡ፣ እግዚአብሔር ይችን ከተማ ሊያጠፋት ተዘጋጅቷልና አላቸው። አማቾቹ ግን የሚያፈዙባቸው መስሏቸው ከቁም ነገር አልቆጠሩትም ነበረ። ጎህም በቀደደ ጊዜ እኒህ መላእክት ራጉኤልና ሳቆኤል ሎጥን ፈጥነህ ተነስ፣ ሚስትህና ከአንተ ጋር በዚች ሀገር ያሉትን 2 ልጆችን ይዘ ከዚህ ከተማ ውጣ፣ በዚች ሀገር ሰዎች ኃጢአት አንተ ደግሞ እንዳትጠፋ እወቅ፣ ተጠንቀቀ፣ ፍጠን እያሉ ያቻኩሉት ጀመረ። ሎጥም ከቤት ለመውጣት በዘገየ ጊዜ እሊህ መላእክት ራጉኤልና ሳቆኤል የእሱን እጅ የሚስቱንም የ2 ሴቶች ልጆቹንም እጃቸውን ይዘው አወጧቸው፣ እግዚአብሔር እንዳያጠፋቸው ራርቶላቸዋልና። እሊህ መላእክት ራጉኤልና ሳቆኤል ሎጥን ከአገሩ ክልል ውጪ አውጥተው ካስቀመጡ በኋላ ከእንግዲህ ራስህን አድን፣ ወደ ኋላ አትመልከት፣ በከተማው አካባቢ አትቆም፣ እንዳትጠፋ ወደ ተራራው ሸሽተህ አምልጥ አሉት። ሎጥም ወደፊቱ ሲገሰግስ ዞአር ከምትባል አገር በደረሰ ጊዜ በዚያ ፀሐይ በምድር ላይ ወጣች። ከዚህ በኋላ እኒህ መላእክት ራጉኤል ሳቆኤል ወደ ሰማይ አረጉ። ሎጥም ከልጆቹ ጋር በዚያ ሳለ ለእግዚአብሔር መስዋዕት አቀረበ። በቅዱሳን መላእክቶች እጅ ከደም ሳሴ ያድነኝ የአብርሃም አምላክ ለዘላለሙ የተመሰገነ ነው በማለት ፈጣሪውንም አመሰገነ። በቅዱሳን መላእክት እጅ የሰውን ልጅ ሁሉ የሚራዳ በየጊዜውና በየሰዓቱ የባለጸጋውን የድሃውንም ምኞት የማይከለክል ለእግዚአብሔር ምስጋና ይግባው፣ አሜን። እኛንም እንዲህ የሊቀ መላእክት ራጉኤል ልመና ተቀብሎ በዚህ ዓለም በሚመጣው ዓለም ለዘላለም ይጠብቀን፣ አሜን ይደረግልን። ክፉን ያረቅልን፣ መልካሙን ያምጣልን። የሰላም አምላክ እኔና እናንተን ሁላችንም በያለንበት ይጠብቀን። ጾሙን ጾመ ድኅነት ያደርግልን። የሰላም አምላክ ሁላችንን የሚመልከተን ፍቅሩን አንድነቱን በእኛ ላይ ያሳድር።
ከዚህ በመቀጠል ደግሞ ተአምረ ራጉኤልን አነባለሁ። አማላጅነቱ ኃይል ረድኤቱ ከሁላችን ይደረግልና የመላእክት አለቃ ቅዱስ ራጉኤል ያደረገው ተአምር ይህ ነው። እስራኤል ከግብፅ ከወጡ በኋላ እግዚአብሔር ለአባቶቻቸው ተስፋ የሰጣት ወደ ከነዓን ምድር በገቡ ጊዜ የአገሪቷን አውራጃዋንና ወረዳዋን ለይቶ በየነገዳቸው በየወገናቸው ለእስራኤል ርስት ያካፈለ የነነዌ ልጅ ኢያሱ የሚባል አንድ መስፍን ነበር። ከዕለታት በአንድ ቀን የአምሬወይን ነገስታት ኢያሱን የወጉት ዘንድ የእስራኤል ሕዝብ ወደ ሰፈረበት የገባኦን ምድር ወደ ገላገላ ተከማቹ። ኢያሱም ይህንን በሰማ ጊዜ ከእርሱ ጋር የነበሩት የጦር ሰራዊትና የጦር አለቆችም ሁሉ ይዞ ሌሊቱን ሁሉ ገስግዞ ድንገት ደረሰባቸው። ኢያሱም ከጠላቶቹ ጋር ገና በተፋፋመ ጦርነት ላይ እንዳለ ፀሐይ ልትጠልቅ ተቃረበች፣ ምሽትም ሆነ። በዚያን ጊዜ ኢያሱ የነነዌ ልጅ ወደ አምላኩ ወደ እግዚአብሔር እንዲህ ሲል ጸለየ። አቤቱ ሕዝብ እስራኤል ጠላቶችን ፈጽሞ እስኪያጠፋቸው ድረስ ፀሐይ በገባዖን ትቆም ዘንድ በኤሎንም ሸለቆ ጨረቃ ይዘገይ ዘንድ የአብርሃምን ይስሐቅን ያዕቆብን አስበ ጸሎቴን ተቀበል በማለት ጸለየ። ሁሉን የሚገዛ እግዚአብሔር የነዌን ልጅ የኢያሱን ጸሎት ሰማውና ፀሐይን ከምዕራብ ወደ ምስራቅ መልሶ ባለችበት ጸንታ ተቆም ዘንድ መልአከ ብርሃናት ራጉኤል አዘዘለት። የመላእክት አለቃ ቅዱስ ራጉኤል እግዚአብሔር እንዳዘዘው ፀሐይን ከምዕራብ ወደ ምስራቅ መለሰውና ፀሐይ በሰማይ መካከል ቆመ። አንድ ቀን ሙሉም ወደ መግቢያው ለመሄድ አልተቻኮለም። ሕዝቡ ጠላቶቹን እስኪበቀል ድረስ ፀሐይም ጨረቃም ባሉበት ጸንተው ቆዩ እንጂ። የመላእክት አለቃ ራጉኤል በፀሐይ በጨረቃና በከዋክብት ሌሎችም ብርሃናት ሁሉ ላይ የሰለጠነ ሆነ። መስፍኑ ኢያሱም በጠላቶቹ በገባኦን ሰዎች ላይ ድልን የተቀዳጀ በኋላ በቅዱስ ራጉኤል መሪነት ፀሐይ ቦታውን አውቆ ወደ መግቢያው ተቆለቆለ። በዚህም ጊዜ መስፍኑ ኢያሱ የነነዌ ልጅ በመልአከ ብርሃናት ራጉኤል እጅ ፀሐይን አቁሞ እግዚአብሔር ስላደረገለት ታላቅ ኃይል ፈጽሞ ተደሰተ። ፈጣሪውንም አመሰገነ። የሊቀ መላእክት የቅዱስ ራጉኤል አማላጅነት ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችንን እግዚአብሔር ይቀበለን፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ጾሙን ጾመ ድነት ያደርግልን። ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር ይልክልን ዘንድ በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። በቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ይህንን ምስል የምትከታተሉ ሁላችሁም ሼር፣ ላይክ እያደረጋችሁ ለምእመናን እንድታደርሱልን ሥላሴ ስም እንጠይቃችኋለን። ከዚህ በመቀጠል ደግሞ የቅዱስ ድርሳነ ኤልያስን አነባለሁ። እግዚአብሔር ለእኔ የማንበብን ስልጣን ይስጠኝ። ነቢየ ኤልያስ ድርሳን። አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ የሚነበብ የነቢየ ኤልያስ ድርሳኔ ነው። ጸሎቱና በረከቱ ከሁላችንም ሕዝበ ክርስቲያን ጋር ለዘላለም ጸንቶ ይኖር አሜን። የክቡር ምስጋና ሰማይን ምድርን በመላ ዮሴፍን ከወንድሞቹ ለይቶ ከፍ ባደረገው በገዢዎች ላይ በሾመው በኋለኛው ዘመን እንደ እርሱ ያለ ሌላ የጽድቅ መንፈስ ጰራቅሊጦስ ከእርሱ በላከ በእግዚአብሔር ስም በኤልያስ ያደረው የኤልያስ መንፈስ በወዳጆቹ ላይ ይደር ለዘላለሙ አሜን። ኤልያስም ወደዚያ ሄደና
በ12 ጥማድ በሬ እያረሰ የዮሳፍጥ ልጅ ኤልያስን አገኘው። ይህ ኤልያስንም ከሀገሩ ታላላቅ ሰዎች አንዱ ነበረ። ኤልያስም ሄደና መጠምጠሚያውን ጣለበት። ኤልያስም 12 ጥማድ በሬዎችን ተወና ኤልያስን ተከትሎ ሄደ። አባቴ ሆይ እወድሃለሁ፣ በኋላ ልከተልህ አለው። በአንተ ፈንታ ነቢይ ይሆን ዘንድ የሳፍጥ ልጅ ኤልያስን ሂድና ቀባው ብሎ እግዚአብሔር የላከውን ሁሉ ነገረው። አንተም የሚናስ ልጅ ኢዮናንያ የአዴርን ልጅ አዛሄልን ቀባቸው። ከዚህ በኋላ በለሟሌ ነህን ተመለስ አለው። ከመከተሉም ተመለሰና ጥማድ በሬዎቹን ወሰደ፣ አረደና በበሬዎቹ ዕቃ አብስሎ ለሕዝብ አቀረበ። እነርሱም በሉ። ሄዶም ኤልያስን ተከተለው። በማስገበሪያው ቦታ ተቀምጦ ሳለ መድኃኒታችን ና ተከተለኝ ባለው ጊዜ ተነስቶ ምሳ አዘጋጅቶ ከዚያም በኋላ ሁሉንም ትቶ እንደተከተለው እንደ ቀራጩ ባለጸጋ እንደ ማቴዎስ ኤልያስም እንዲሁ አደረገ። ይህንን ኤልሳዕንም ሃይማኖታቸው የቀና 318 ሊቃውንት አመሰገኑት። በኒቅያ በተወሰነው በ10ኛው አንቀጽም ለመነኮሳት አርያ አደረጉት። የገዳሙ አለቃ ረዳትና አገልጋይም በሰውነቱ በነቢዩ ኤልሳዕ ግብር አምሳል በፊቱ የሚቆም ሊሆን ይገባል። ከእስራኤል ታላላቅ ሰዎች የአንድ የታላቅ ሰው ልጅ ሲሆን ለነቢዩ ኤልያስ በመላላኩ አላፈረም። እርሱ በገለአድ ሀገር ከሚኖሩት አንዱ ሰው ነው። ነገር ግን ለዚህ ቀሬናዊ ሰው እንዴት አገለገልኩ ብሎ በልቦ አላሰበም። ወደሚያውቁኝ ወደ እስራኤል ልጆች ማህበር እመጣለሁ፣ በደለኛንና ምስኪንን የሆነውን ሰውንም አገለግላለሁ አላለም። ይቺ ሀገር መምህሩ የሚመላለስባት እንደሆነች ተመለከተ። የእርሷ ሀገር ሰዎችም አገልጋይ ረዳት የሆኑት ዘንድ አይገባቸውምና ለደቀ መዝሙርቱም እንዲህ ያሰቡ ዘንድ እንዲህ ያለ ሕሊና ይገባቸዋል። ከመምህሮቻቸው ይልቅ በዚህ ዓለም ክቡራን ከሆነው በሥጋ ወልደው ላሳደጉና ለአባቶቻችን ልንከፍላቸው ባለመቻላችን ወዮልን ይሉ ዘንድ ይገባል። ለመንፈሳውያን አባቶቻችንማ አስበልጠን እንከተላቸው ዘንድ እንዴት ይገባን ይሆነ። ብፁዕ ኤልሳዕ ግን የኤልያስ ተከታይ ሆነ። በፍጹም ልቡም አገለገለው። ጸጋው እጹብ ድርብ እስከሚሆንለት ድረስ ከእርሱ ወደ ግራም ወደ ቀኝም አላለም። ከእርሱ የሚበልጥ ታምራትን አደረገ። ኤልያስ አንድ ሙት አስነሳ። ኤልሳዕ ግን አንዱን በሕይወት እያለ አንዱን ደግሞ በሞት በኋላ 2 ሙታን አስነሳ። በእርሱ ላይ የመንፈስ ቅዱስ ሀብት እስከሚያድርበት ድረስ ለነቢዩ ኤልያስ አገልጋይ ይሆን ዘንድ 12 ጥማድ በሬዎችን ላረደ ለኤልሳዕ ሰላምታ ይገባል። በረከቱ ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት የዘንበሪ ልጅ የአክዓብም በእግዚአብሔር ፊት የክፋት ተግባርን አበዛም። የሚስቱን ቃል ሰምቷልና አዳምን ያሳተችው ሚስቱ እንደሆነች ብዙዎቹን ወደ ጥፋት እንደ ጣለቻቸውም አላሰበም። በዚያን ወራት ኢዝራኤል በተባለች ሀገር ስሙ ናቡቴ የተባለ አንድ ሰው ነበረ። በሰማርያውም ንጉሥ በአክዓብ ቤት አጠገብ የወይን ቦታ ነበረው። አክዓብም ናቡቴን የጎመን ቦታ የሆነኝ ዘንድ ይህንን የወይንን ቦታ ስጠኝ፣ ለቤቴ ቅርብ ነው። ከዚህ የሚበልጥ ሌላ ቦታ እሰጥሃለሁ። ከፈለክ ጓሮ ቦታ የሆነኝ ዘንድ የወይንህን ቦታ ዋጋ ወርቅ እሰጥሃለሁ አለው። ናቡቴም የአባቶችን ርስት እሰጥህ ዘንድ እግዚአብሔር ይህንን ከእኔ ያርቅልኝ አለው። አክዓብም አዝኖ ሄደና ከአልጋው ተኛ፣ ፊቱም ሸፈነ፣ እህልም አልበላም። ሚስቱ ኤልዛቤልም ወደ እርሱ ገባችና ምን ሆንህ? ምንስ ያሳዝንሃል? አለችው። እርሱም ኢዝራኤላዊ ናቡቴ የወይንህን ቦታ በወርቅ ዋጋም ስጠኛ፣ ከፈለክ ስለ እርሱ ሌላ የወይን ቦታ ሰጣለሁ ብዬ ተናገርኩት፣ የአባቶችን ርስት አልሰጥም አለኝ አላት። ሚስቱ ኤልዛቤልም የእስራኤል ንጉሳቸው ዛሬ እንዲህ የምታደርገው አንተ ነህን?
ተነስና ምግብ ብላ፣ ልብህም ደስ ይበለው፣ የእስራኤላዊውን ሰው የናቡቴን የወይን ስፍራ እሰጥሃለሁ አለችው። በአክዓብ ስም ደብዳቤ ጻፈችና በማኅተሙ አትማ ይህችን ደብዳቤ ወደ ሀገር ሽማግሌዎች ከናቡቴ ጋር ወደሚኖሩ ሰዎች ሀገር ታላላቅ ሰዎች ላከች። የዚህ ደብዳቤ ቃልም እንዲህ ይል ነበር። ጾምን ጹሙ፣ ናቡቴም በሕዝብ ፊት አስቀምጡት፣ በፊትም አስቀድሙት። እግዚአብሔርን ንጉሡን ተሳድቧል ይበሉት፣ ይሞት ዘንድ ወደ ውጭ አውጥታችሁ ደብድቡት የሚል ነው። የዚህች ሀገር ሰዎች ሽማግሌዎች በዚህ ሀገር የሚኖሩ ምሁራኑም ኤልዛቤል ወደ እነርሱ እንደላካቸውና እንዳዘዛቸው አደረጉ። ጾምንም አወጁ። ናቡቴንም በሕዝቡ ፊት አቆሙት። የአመፅ ልጆች 2 ወንዶች ገብተው በፊቱ ቆሙ። እግዚአብሔርን ንጉሡን ተሳድቧል ብለው መሰከሩበት። ከሀገሩ ውጭ አስወጥተው ደብድበው ገደሉት። ናቡቴ ወግረን ገደል ነው ብለው ወደ ኤልዛቤል ላኩ። ኤልዛቤልን በሰማች ጊዜ የአክዓብን የገንዘብ ይሰጥህ ዘንድ እንቢ ያለውን የእስራኤላዊ የናቡቴን የወይን ቦታ ተነስና ውረሰው አለችው። ናቡቴ ሙቷልና በሕይወት የለምና አለችው። አክዓብም እስራኤላዊ ናቡቴ እንደሞተ በሰማ ጊዜ ይወርስ ዘንድ ወደ እስራኤላዊ ወደ ናቡቴ የወይን ቦታ ወረደ። እግዚአብሔርም ቴስቤያዊው ኤልያስን ተነሳና ውረድ አለው። የሰማርያዊን የእስራኤል ንጉሥ አክዓብን ተቀበለው። እነሆ በናቡቴ የወይን ቦታ አለና የወርሰው ዘንድም ወደዚያው ወርዷልና እግዚአብሔር እንዲህ ይላል፣ አንተ ናቡቴን እንደገደልከው መሬቱንም እንደወረስ የናቡቴንም ደም ውሾችና ጅቦች እንደላሱ በዚያች ቦታ ውሾች ደምህን ይለሳሉ፣ ሴተኛ ዳሪዎች በደምህ ይታጠባሉ በለው አለው። አክዓብም ኤልያስን ጠላቴ ሆይ አገኘኸኝን አለው። አዎ አገኘው፣ ታስቆጣው ዘንድ በእግዚአብሔር ፊት ክፉ ተግባርን ፈጸምክ። እግዚአብሔር እንዲህ ይላል፣ እነሆ እኔ በአንተ ላይ ክፉ ነገርን አመጣለሁ፣ በኋላህም እሳትን አነዳለሁ፣ በቅጽሩ ያሉትን የሌሎችንም እስከሚጠራጠሩ ድረስ ዘርህን አጠፋለሁ። ወገንም እንደ ናባጥ ልጅ እንደ ኢዮርብዓም ወገን አደርገዋለሁ። ስለ ኃጢአትህ እስራኤልን ስላሳትካቸው እንደ አኪያ ልጅ እንደ ባኦስም አደርግሃለሁ ብሏል አለው። እግዚአብሔር በናቡቴ ቅጽር ውሾች የኤልዛቤልን ሥጋ ይበላሉ፣ በድኗም በዚያ ደግሞ ይቀራል። አክዓብን በሰፈር ያሉ ውሾች ይበሉታል፣ በድኑም በበረሃ ይቀራል። ሚስቱ ኤልዛቤል ስላሳተችው አክዓብ በእግዚአብሔር ፊት ክፉ ነገርን አድርጓልና በእስራኤል ፊት እግዚአብሔር ያጠፋቸው አሞራውያንን ያደረጉትን ሁሉ ሂዶ በመከተሉ ፈጽሞ ረክሷልና ብሏል አለው። አክዓብም ከእግዚአብሔር ፊት ከመጣው ከዚህ ቃል የተነሳ ደነገጠ፣ ልብሱንም ቀደደ። ከዚህ ቃል የተነሳ በዚህ ቃል እያለቀሰም ሄደ፣ በሰውነቱ ማቅ ለብሶም ጾመ። የእግዚአብሔርም ቃልም ስለ አክዓብ ወደ አገልጋዩ ኤልሳዕ መጣ። አክዓብ በእኔ ፊት እንደደነገጠ ተመለከትክን? ዘመኑ ክፉ ነገር አላመጣበትም፣ በልጁ ዘመን ክፉ ነገርን አመጣለሁ እንጂ አለው። የእግዚአብሔር ቃል የምትሰማ የእግዚአብሔር ሰው ሆይ የእግዚአብሔር ቸርነቱ ብዛት አስተውል። በአመፃ ወንድሙን የገደለ ቃየልን የምትፈራ የምትንቀጠቀጥ ሁን ብሎ እግዚአብሔር እንደረገመው በኦሪት የተጻፈውን አላነበብህምን? ኃጢአት ይቅር ትባልልኝ ዘንድ ታላቅ አይደለችምን? ከፊትህ እሰወር ዘንድ ከምድር ታወጣኛለህ። በምድርም የምፈራ የምንቀጠቀጥ እሆናለሁ። ያገኘኝ ሁሉ ይገድለኛል አለ። እግዚአብሔር ተጸጸተ፣ እንዲህም አይደለም ቃየልን የሚገድል 7 እጥፍ ይበቀልበታል። እግዚአብሔር ቃየልን ያገኘው ሁሉ እንዳይገድለው ምልክት አደረገለት። አክዓብም ከኤልያስ ቃል የተነሳ ደነገጠና ልብሱን ቀደደ፣ በሰውነቱ የፀጉር ማቅ ለበሰ። ጣዖት አምላኪ ነፍስ ገዳይ ቢሆን በጾመ ጊዜ እግዚአብሔር ራራለት። ክፉ ነገርም በልጁ ዘመን አደርጋታለሁ። ቃየልን የእርሱን ዘርም የጥፋት ውሃ ጠፋችው። እግዚአብሔር ተበቃይ በእውነት ፈራጅ ነውና። እንመለስና በአክዓብ ላይ የተናገረው ቃል እንደተፈጸመ የኤልያስን ቃል እናስተውስ። ከብዙ ጊዜ በኋላ የእስራኤል ንጉሥ አክዓብ ከይሁዳ ንጉሥ ከኢዮሳፍጥ ጋር የገለአድ ክፍል ወደ ሆነች ወደ ሬማት ወጣ። የእስራኤል ንጉሥ አክዓብም ኢዮሳፍጥን ተሸፍኜ
እዋጋለሁ፣ አንተ ግን ልብስ ልበስ አለው። የእስራኤል ንጉሥ አክዓብ ተሸፍኖ ይዋጋ ዘንድ ገባ። የሶርያ ንጉሥም 32 የሚሆኑ የሰረገላ ጦረኞችን አዘዛቸው። ከእስራኤል ንጉሥ ከአክዓብ ብቻ በስተቀር በታላቁም ከታናሹም ጋር አትዋጉ አላቸው። እነዚያም የሰረገላ ጦረኞችም የይሁዳ ንጉሥ ኢዮሳፍጥን ባዩት ጊዜ ይህስ የእስራኤል ንጉሥ ይመስላል ብለው ይገድሉት ዘንድ ከበቡት። ኢዮሳፍጥም ጮኸ። የሰረገላ ጦረኞችም የእስራኤል ንጉሥ እንዳልሆነ በተረዱ ጊዜ ትተውት ተመለሱ። ከእነርሱ አንዱም በኃይሉ ቀስቱን ወረወረና የእስራኤል ንጉሥ አክዓብን በደረቱ መካከል ወጋው። ከወታደሮችም ለአንዱ ተመለሰና ያዘኝ፣ ከጦርነቱም አወጣኝ፣ ተዋግቻለሁና አለ። ያን ጊዜ ሰራዊቶቻቸው አፈገፈጉ። ንጉሡንም ከጠዋት እስከ ማታ ድረስ በሰረገላው አስቀመጡት። በተዋጋው ቁስል ላይም በሰረገላው ውስጥ ደሙ ይፈስ ነበረ። ሲመሽም በሶርያውያን ፊት ሞተ። ፀሐይ ሲገባም አዋጅ ነጋሪ ወጣና ሁሉም ወደየሀገራቸው ገቡ። የዘንበሪ ልጅ አክዓብም ሞቷልና አለ። ሰማርያ በደረሱ ጊዜም በሰማርያ ቀበሩት። ሰረገላውንም ከሰማርያ አገር ወደ ውጭ አስወጡት። ደሙንም ውሾችና ጅቦች ላሱት። ሴተኛ አዳሪዎችን በዚያ ውሃም ታጠቡ። በነገስታቱና በመኳንንቱ ፊት ግርማንና ሞገስን በተመላ በአገልጋይ በኤልያስ አንደበት እግዚአብሔር እንደተናገረው የእስራኤል ንጉሥ የአክዓብ ደም ከውሃው ተጨምሯልና በፊታቸው እንዳናፈር ለእኛም ሞገስን ሰጠን። ከእነርሱ ጋር በምንነጋገርበት ጊዜ ከእኛ ጋር ሁን፣ ስለ እኛም አንተ ተጣላ። አሜን። ነቢይ በነቢይ ስም የተቀበለ የነቢዩን ዋጋ ከአምላኩ ከእግዚአብሔር ዘንድ ያገኛል ለዘላለሙ አሜን። ናቡቴ በግፍ በወይኑ ቦታ በገደለው ጊዜ እግዚአብሔር እንዳዘዘው አክዓብን ለተበቀለ ለኤልያስ ሰላምታ ይገባል። እንደ አውሎ ነፋስ ሰውነቴን ከመባዘን ያድነኝ ዘንድ አምናለሁ የሚለው ነውና ሁሉ እግዚአብሔር ይሰማዋልና። ከቃልህ የተነሳ አክዓብ ፈጥኖ በደነገጠ ጊዜ እግዚአብሔር ሐዘኑን ሰምቶ እኔ በዘመኑ ክፉ ነገርን አላመጣም አለ። ኤልያስ ሆይ ስለ ሕዝቦችህም ቃል ኪዳን ተቀበል፣ በፍርድ ቀን ዓይኖችን እንዳንቅበዘበዝ ለዘላለሙ አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን ዘንድ በአንድነቱ ነን። ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ የተባረከ ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የቅዱሳን ዝክር ተከታታዮች ሁላችሁም በነቢየ ቅዱስ ኤልያስ ስም ይህንን ምስል ሼር፣ ላይክ በማድረግ ለምእመናን እንድታደርሱልን። ከዚህ በመቀጠል ስንክሳር ዘወርኀ ነሐሴ የሚነበበውን በሥላሴ ስም አነባለሁ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም የተባረከ የነሐሴ ወር የቀኑ ሰዓት 13 ነው። ከዚህ በኋላ ይጎድላል። በዚህ ቀን የዩስጦስ ልጅ ቅዱስ አቦሊ በሰማዕት አረፈ። ይህም ቅዱስ አቦሊ ከመንግስት ልጆች ውስጥ ነበረ። አላውያን ወግቶ በተመለሰ ጊዜ ዲዮቅልጥያኖስ ክብር ይግባውና ክርስቶስን ክዶ አገኘው። ያም አቦሊና አባቱ ዮስጦስ የመንግስት ልጆች ሁሉ ከሃዲ ዲዮቅልጥያኖስ ሊያጠፉትና
መንግስትን ከእርሱ ሊወስዱ ችሎታ ሲኖራቸው የማታልፍ ሰማያዊት መንግስትን አሰቡ። ከዚህ በኋላ አቦሊ ወደ ንጉሥ ቀርቦ ክብር ይግባውና በጌታችን ኢየሱስ ክርስቶስ የታመነ ንጉሥ ዲዮቅልጥያኖስንም አብዝቶ አባበለው። እንዲህም አባቱ ዮስጦስና የከበረች እናቱ ታውክሊያና አባበላቸው። እነሱ ግን አልሰሙትም፣ ልባቸው በመድህን ክርስቶስ ፍቅር ተነድፏልና። ንጉሱም እነርሱን በዚያ ማሰቃየትና ፈራ። ስለዚህም ከመላእክት ደብዳቤ ጋር ወደ ግብፅ ስሙ ሄሜኔዎስ ወደሚባል የእስክንድሪያ ገዢ ላከው። በመልእክቱም እንዲህ አለው፣ ዮስጦስና ሚስቱ ታውክሊያ ልጃቸው አቦሊም ወደ አንተ በሚደርሱ ጊዜ አባበላቸው፣ አለዚያ እያንዳንዳቸው ለያያቸው። በዚህች ሌሊት ክብር ይግባውና ጌታችን ኢየሱስ ክርስቶስ ለዮስጦስና ለሚስቱ ታውክሊያ ለልጆቻቸው አቦሊም ተገልጦላቸው አጽናናቸው። ከእነርሱም የሚሆነውን ነገራቸው፣ የጸና ቃልን ኪዳንንም ሰጣቸው። ወደ መኮንን ሄርሜኔዎስም በደረሱ ጊዜ ስለ እርሱ እጅግ አደነቀ። እነርሱም በመንግስታቸው ትተዋልና ክፉ ነገርም ሊናገራቸው አልደፈረም። ከምክራቸው ይመልስ ዘንድ በለሰለሰ ቃል ሸነገላቸው እንጂ ነገር ግን አልሰሙትም። ከዚህ በኋላ በእርሱ ላይ ተቆጥቶ ለየብቻቸው ለያያቸው። ቅዱስ ዮስጦስን ወደ እንዴናውና ከተማ ሚስቱ ታውክሊያን ጻ ወደሚባል አገር ልጃቸው አቦሊንም ብስጣ ወደሚባል አገር ሰደዳቸው። ለእያንዳንዳቸው የሚያገለግላቸው አንዳንድ አገልጋይ ሰጣቸው። ቅዱስ አቦሊም ወደ ሀገረ ብስጣ በደረሰ ጊዜ ክብር ይግባውና በጌታችን ኢየሱስ ክርስቶስ በመኮንን ፊት ታመነ። መኮንኑም ጽኑ ስቃይን በእሳት ቃጠሎን በመንኮራኩር አሰቃየው። ሕዋሳቱንም ቆራርጦ ለአንበሶች ጣለው። ክብር ይግባውና ጌታችን ኢየሱስ ክርስቶስ ከስቃዩ ሁሉ አድኖ ያለ ጉዳት በጤና አነሳው። ብዙዎች ሰዎች ስቃዩንም ዳግመኛ መዳኑንም በአዩ ጊዜ እጅግ አደነቁ። ክብር ይግባውና በጌታችን በኢየሱስ ክርስቶስ አምነው ሰማዕታት ሆኑ። መኮንኑም ግን እጅግ ተቆጥቶ የቅዱስ አቦሊንን ቆዳውን እንዲገፉትና ጨውና መጻጻንም በማቅ አምጥተው ቁስሉን እንዲያሹ አዘዘ። ይህን ሁሉ አደረጉበት። ከዚህ በኋላ ቆዳውን አሸክመው በከተማው ውስጥ ሁሉ አዞሩት። ወደ ጌታችን እንዲህ ብለው ጸለየ። የሕያው እግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ሆይ እርዳኝ፣ ከዚህ ስቃይም አድነኝ። ያን ጊዜ መላእክት አለቃ ቅዱስ ሚካኤል ወደ እርሱ መጣ፣ ሁለመናውም ዳሶ አዳነው። መኮንኑም በእርሱ ላይ የሚያደርገውን እስከሚያስብ ከእስር ቤት እንዲጨምሩ ታዘዘ። ከዚህ አቦሊም ቁሞ ጸለየና ጊዜም ክብር ይግባውና ጌታችን ተገለጠለትና የመረጥኩ አቦሊ ሰላም ላንተ ይሁን፣ እኔም ከአንተ ጋራ እኖራለሁ አለው። ጌታችንም በአየው ጊዜ እጅግ ደስ አለው። ክብር ይግባውና ለጌታችንም ሰገደለት። ስሙ አብስኪሮን የሚባል አንድ ባለጸጋ ነበረ። የቤቱንም ግድግዳ አፍርሰው አዲስ ይሰሩለት ዘንድ ሰራተኞችን አመጣ። ስራቸውንም እስኪጨርሱ ከዚያ ይቆሙ ዘንድ ሁለቱን ልጆቹን አዘዛቸው። ከግድግዳው ላይ በወጡ ጊዜ ግድግዳው ተደርምሶ 16 ሰዎችን ሁለት ልጆቹ ሞቱ። ባለጸጋውም የሆነውን ባየ ጊዜ ልብሱን ቀደደ፣ ጮኸም አለቀሰ። ወደ ቅዱስ አቦሊም ሄዶ እግሩ በታች ሰገደለት፣ እንዲህ አለው፣ ራራልኝ፣ ሁለት ልጆች ሞተዋልና ከእርሱም ጋር 16 ሰዎች ሞቱ። ከሞትም ብታነሳቸው እኔ በአምላክህ አምናለሁ። ያን ጊዜም ቅዱስ አቦሊ ተነሳ፣ እንዲህ ብሎ ጸለየ። ስለ ቅዱስ ስምህ መከራ እቀበል ዘንድ የተመረጥከኝ ጌታ ኢየሱስ ክርስቶስ ሆይ በእኒህ በሞቱ ሰዎች ላይ ኃይልን ግለጥ። እኒህ ሰዎች ሁሉ እንዲያምኑ ያለ አንተ ሌላ አምላክ የሌለ ያውቁ ዘንድ ከሞት አንሳቸው። ላንተ ምስጋና ይሁን ለዘላለሙ አሜን። ከዚህ በኋላ የተገፈፈ ቆዳውን ወስዶ በሞቱት ሰዎች ላይም ዘረጋውና በሕያው እግዚአብሔር ልጅ በጌታ በኢየሱስ ክርስቶስ ስም ከሞት ተነሶ አለ። ወዲያውም ሁሉም ድነው ተነሱ። ከዚህ ያሉ ሕዝብ ሁሉ ድንቅ ስራ በአዩ ጊዜ የክርስትናን አምላክ የቅዱስ አቦሊንም አምላክ ኢየሱስ ክርስቶስ አንድ ነው፣ እኛም
እናምንበታለን፣ ከእርሱ በቀር ሌላ አምላክ የለምና እያሉ ጮኹ። ባለጸጋው አብስኪሮንም መጥቶ ለቅዱስ አቦሊ እንዲህ አለ፣ ሰገደ። ኢየሱስ ክርስቶስ ክብር ይግባውና እውነተኛ አምላክ እንደሆነ ዛሬ አወቅኩ። እኔም አምንበታለሁ። ከቤተሰቦች ሁሉ ጋር አመንን። መኮንኑም አፈረ። ከዚህ በኋላ ክብር ይግባውና ጌታችን ኢየሱስ ክርስቶስ ለቅዱስ አቦሊ ተገለጠለት፣ እንዲህ ብሎ ቃል ኪዳን ሰጠው። በመከራ ውስጥ ያለ ሰው በስምህ እርዳታ ቢለምን እኔ እሰማዋለሁ፣ ልመናውንም ፍላጎቱን እፈጽምለታለሁ። በስምህ ቤተ ክርስቲያን ለሰራም እኔ በሰማያት ብርሃናዊ ማደሪያ ቤት እሰራለታለሁ። የገድልህን መጽሐፍ የሚጽፈውን ወይም የሚያነበውን ወይም የሚሰማውን እኔ በኪሩቤል ክንፎች ላይ ስሙን እጽፋለሁ። በአብርሃም በይስሐቅና በያዕቆብ እቅፍም አሳርፈዋለሁ። ተድላ ደስታ ካለበት ገነት ፍሬዎቹንም እመግበዋለሁ። ብዙ ኃጢአትን ሰርቶ የበደለውን በስምህ ወደ እኔ እየለመነ ንስሐ ቢገባ በደሉን ሁሉ ይቅር እለዋለሁ፣ ከጻድቃን ጋር እቆጥረዋለሁ። ሰላሜም ከአንተ ጋር ይሁን። ይህንንም ብሎ በታላቅ ክብር ወደ ሰማያት አረገ። መኮንኑም በማሰቃየቱ የተነሳ በደከመ ጊዜ ራሱን በሰይፍ ይቆርጡ ዘንድ አዘዘ። የከበረች ራሱንም ቆረጡት። የሕይወት አክሊልንም ተቀበለ። ሥጋውም ከምስር ከተማ ውጭ ህንቅ በሚባል ገዳም ይኖራል። ከዚህ ብዙ ሰዎች ድንቆችና ተአምራት ተገለጡ። ለእግዚአብሔር ምስጋና ይሁንም። እኛንም በዚህ መስተጋደል ጸሎት ይማረን። በረከቱ ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ቀን አምላክን የወለደች የእመቤታችን የድንግል ማርያም እናቱ የሐና መታሰቢያዋ ነው። ዳግመኛም የፋኑኤል ልጅ የነቢያት ዜሃና የመንግስት ሶፊያ ልጆች የቅዱሳት ደናግል መታሰቢያቸው ነው። በረከታቸው ከኔም ከእናንተም ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ቀን ለአምላካዊት ሚስጥር አገልጋይ ሊሆን የተገባቸው የከበሩ ሰዎች ዮሴፍና የኒቆዲሞስ መታሰቢያቸው እንናገር ዘንድ የቤተ ክርስቲያን መምህራን አባቶች አዘዙ። በፈቃዱ መከራ ተቀብሎ ስለ ድህነታችን በሞት ጊዜ የደህንነታችን ምስጢር በፈጸመ ጊዜ የሕያው እግዚአብሔር ልጅ የመድኃኒታችን ኢየሱስ ክርስቶስ ሥጋ እነሱ ከመስቀል ላይ አወርደዋልና። የአይሁድም መርገምም ከጲላጦስ ዘንድ የመድኃኒታችን ሥጋ እስከለመኑ ድረስ አላስፈራቸውም። ጲላጦስ በፈቀደላቸው ጊዜ የእጆቹንና የእግሮቹን ችንካሮች ነቅለው ከመስቀል አውርደው በትከሻቸው ተሸከሙት። ሲገንዙትም እንዲህ የሚል ቃል ከበድኑ ሰሙ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው የማይሞት ከቅድስት ድንግል ማርያም የተወለደ አቤቱ ይቅር በለን። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው የማይሞት በዮርዳኖስ የተጠመቀ በእንጨት መስቀል የተሰቀለ አቤቱ ይቅር በለን። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው የማይሞት በሦስተኛው ቀን ከሙታን ተለይቶ የተነሳ በክብር ወደ ሰማይ ያረገ በአባቱን ቀኝ የተቀመጠ ዳግመኛም በሕያዋንና በሙታን ሊፈርድ የሚመጣ አቤቱ ይቅር በለን። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። ይሁን ይሁን። ልዩ ሦስት ሕያው እግዚአብሔር ይቅር በለን። ይህንን በሰሙ ጊዜ ክብር ይግባውና በጌታችን በኢየሱስ ክርስቶስ ሃይማኖታቸው ጸናች። ዮሴፍም በፍታ ኒቆዲሞስም ሽቶዎቹን አምጥተው ጌታችን ገነዙት፣ በአዲስ መቃብር ውስጥ ቀበሩት። ይህ ዮሴፍ ለሰማዕታት መጀመሪያ ለእስጢፋኖስ ዘመድ ለሆነው ለቀሌዮጳ ወንድም ለኒቆዲሞስ ዘመዱ ነው። ኒቆዲሞስ የአይሁድ አለቃ ፈሪሳዊ ነበረ። እርሱ ወደ ጌታ ኢየሱስ ክርስቶስ አስቀድሞ በሌሊት የሄደና ከእግዚአብሔር ዘንድ እንደመጣ ያመነ ነበረ። ጌታችንም ከውሃና ከመንፈስ ቅዱስ ዳግመኛ ያልተወለደ ሰው ወደ እግዚአብሔር መንግሥት መግባት እንደማይችል የነገረው ነው። ይህ ኒቆዲሞስ የጌታችንን ቃል በሚያቃልሉ ጊዜ የአይሁድን ይገስጻቸው ነበረ። ከተነሳ በኋላም በኤማሆስ መንገድ ሲሄዱ ጌታችን ኢየሱስ የተገናኛቸው እሊህ ኒቆዲሞስና ቀሌዮጳ ናቸው። እነርሱም ሳያውቁት በእርሱ ላይ የሆነውን ሁሉ ነገሩት። እርሱ ስለ ሞቱና
ስለ ትንሣኤው ነቢያት ትንቢት እንደተናገሩ አስተማራቸው። ከዚያ በኋላ እርሱ መሆኑን ባወቁት ጊዜ ተሰወራቸው። እነርሱም ተመልሰው ለደቀ መዛሙርቱ ነገሩ። ክብር ይግባውና የጌታችንን ሥጋ ስለቀበረ ሊገድሉት ፈልገው አይሁድ ዮሴፍን በወህኒ ቤት አሰሩት። የወህኒ ቤቱም በር በሊቃነ ካህናቱ በጲላጦስ ማኅተም ተቆልፎ ሳለ ጌታችን በኪሩቤል ሰረገላ ተቀምጦ ዮሴፍ ወዳለበት ገባ። ከእርሱ ጋራም እልፍ አእላፍ መላእክት ነበሩ። ሱራፌል በዙሪያው ቆመው በፊቱ ያጥናሉ። በቀኝ በኩል ተሰቅሎ የነበረ ወንበዴውም ብሩህ ልብስ ለብሶ በቀኝ ቆሟል። ባለሟልነትን በልዑል ፊት አግኝቷልና ስለ ኃጢአተኞች ይማልድ ነበረ። የወህኒ ቤት ጠባቂዎች በአዩ ጊዜ ደነገጡ፣ ፈርተው መንቀጥቀጥ ያዛቸው። ጌታችን ዮሴፍን ጠርቶ እንዲህ አለው፣ ከአይሁድ ግርማ የተነሳ አትፍራ። ከማሰሪያ ልፈታ እኔ መጣሁ። አንተ መከራዬን የተሳተፍከኝ የናዝሬት ኢየሱስ እኔ ነኝ። እኔ ጌታህን የዓለም ሁሉ ጌታ እንደሆንኩ ፈጽመ ታውቅ ዘንድ የተቸነከሩ እግሮችንም የተወጋ ጎኔንም እይ። ከዚህ ዮሴፍን ነጥቆ ወደ አገሩ አርማትያስ ወሰደው። የወህኒ ቤቱ ጠባቂም ሄደው ጌታችን ያደረገውን ሁሉ ዮሴፍን ይዞ ከእርሱ ጋር እንደወሰደው ለካህናት አለቆች ነገሩ። የካህናት አለቆቹ በሄዱ ጊዜ የወህኒ ቤቱ በር ተቆልፎ አገኙ፣ እሽጉም አልተለወጠም ነበረ። እሊህ ቅዱሳን ከሐዋርያት ጋር ወንጌል እየሰበኩ ኖሩ። ብዙ መከራንም አገኛቸው። ከዚህ በኋላ በሰላም አረፈ። ለጌታ ክብር ምስጋና ይግባው። በቅዱሳኑ በረከት በሁላችን ላይ አድሮ ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን በአንድነቱ ነን። ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም መልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። ይህን ድምፅ የምትሰሙ ምእመናን ሁላችሁም ሸር እያደረጋችሁ ለምእመናን እንድታደርሱ በክርስቶስ ፍቅር ጠይቃችኋለሁ። ጾሙ የበረከት ያደርግልን። በጾሙ ሰዓት እኔንም በጸሎታችሁ እንድታስቡኝ ሁላችሁንም እለምናችኋለሁ። እንደዚሁም ደግሞ እግዚአብሔር ያደረገላችሁን ምስክርነት በተለይ ደግሞ ፍልሰታ ነች ስለ ወላዲተ አምላክ ብትልኩልኝ ያው ስለሚገጣጠም አደርሳለሁ ማለት ነው። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገኘው። ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ያለው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ አረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል